እሺ እንደገና እየጀመርን ነው። በድጋሚ እንዴት ሰነበታችሁ? አዲስ ለገባችሁ አሁን ዛሬ የምናየው የቢዝነስ ሰክሰስ ቅድም ቢዝነስ ፕላኒንግ ምን መምሰል አለበት አንደኛው ፓርት ነው። ሁለቱንም ግን አንድ ላይ ብናያቸው በሚል ዘቱ ሲክሬትስ ፎር ቢዝነስ ሰክሰስ ነው ያልኩት እና ማንኛውም ቢዝነስ ሀሳብ እቃም የሚሸጥ ሰርቪስም የሚያቀርብ የትኛውም ስሞል ቢዝነስ፣ ሚዲየም ቢዝነስ፣ ላርጅ ቢዝነስ ብንለው በእነዚህ በሁለቱ ፒላርስ ላይ በእነዚህ ሁለት ምሰሶዎች ላይ የቆመ ነው የሚል አረዳድ ነው ያለኝ። በዛ መልኩ ነው ፍሬም ያደረኩት። አንደኛው ዘራይት ማርኬት ነው። ለመቆየትም ለመግባትም አዲስ ማርኬትም ለመግባት የትኛውም ቢዝነስ ብጀምር ነው ጥሩ የሚሆነው። ቢዝነስ ፕላን በምናጠናበትም ጊዜ አሰስመንት ኢቫሉዌሽን በምንሰራበትም ጊዜ አንደኛው ዘራይት ማርኬት ነው ወይ ነው። በጣም ቁልፍ ቦታ ነው የሚይዘው። ዘራይት ማርኬት ነው ወይ፣ እዚህ ነው ምንድን ነው መስራት ያለብኝ። አንደኛው እሱ ነው። ሁለተኛው ዲሲፕሊን ኦፍ ኤክስኪዩሽን ነው። ዲሲፕሊን ኦፍ ኤክስኪዩሽን እንዲሁ የስኬት የመውደቅም የመነሳት ሚስጥር ኤክስኪዩት የማድረግ አቅም ነው። የመተግበር የመቆየት የመጽናት ወድቆ የመነሳት እሱ ሁሉ ነው ዲሲፕሊን ኦፍ ኤክስኪዩሽን የሚባለው። ስለዚህ ሁለቱንም ነው የምናየው። የመጀመሪያው እንግዲህ የምናየው ይቅርታ ስክሪኑ ሙቭ እያደረገ ነው አይደለም? አይደለም ሙቭ እያደረገ አይደለም አይደል? ቆሟል። እያደረገ ነው? አይደለም አይሰማም። እስቲ አንዴ ከርሰሩ ከሆነ አሁን እየተንቀሳቀሰ። ስለዚህ በእነዚህ ነው የምከፍላቸው። የመጀመሪያው ሁለቱም ፒላር ነው እናያለን ያልነው። የመጀመሪያው የሚሆነው ዘራይት ማርኬት ነው ወይ? ምንድን ናቸው ፋክተርስ የምናያቸው? አንድ ማርኬት ዘራይት ማርኬት ነው ወይ? የትኛው ቢዝነስ ላይ ልግባ ወይም የትኛው ሰርቪስም ይሁን ጉድ ሲሆን ምን ብሰራ ነው የሚሻለኝ? እና እነዚህ ይወስኑታል። አንደኛው ማርኬት ሳይዝ እና ግሮስ ፖቴንሻል ነው፣ እናየዋለን በእያንዳንዱ ጊዜ አላጠፋበትም። ሁለተኛው አንሜት የሆነ ካስተመር ኒድስ አለው ወይ? ወይም የችግሩ መጠን ምንድን ነው? ሶልቭ ልናደርገው። መቼም ቢዝነስ ሆኖ ችግር የማይፈታ ከሆነ ቢዝነስ ይዞ አንድ ሰው መግባት የለበትም። ሲገባ የሆነ ችግር እፈታለሁ፣ የምታገኘው ዋጋ በምትፈታው ችግር መጠን ስለሚሆን ማለት ነው። ስለዚህ የችግሩ መጠን ምንድን ነው? ችግሩ ቀጣይ ነው? ጊዜያዊ ነው? ምን ያክል ሰዎችን የሚመለከት ነው? ምን ያክል ችግር ነው የሚፈታው? ፕሮብለም ሲቪሪቲ በጣም ኢምፖርታንት ነው። ሶስተኛው ኮምፒቲሽኑ ምን ይመስላል? ኮምፒቲቲቭ ላንድስኬፕ ዲፈረንሺየት ለማድረግ ያስችለኛል ወይ? ሰው ሁሉ የሚሰራውን ነው የምሰራው ወይንስ በተለየ መንገድ፣ በተለየ አቀራረብ፣ የተለየ ዋጋ፣ የተለየ እሴት ይዤ መምጣት እችላለሁ ወይ? ዲፈረንሺዬሽን ኤቢሊቲ የሚባለው እሱ ነው። አራተኛው ቢዝነስ ሞዴሉ ቫያብል ነው ወይ? ይህ በጣም ወሳኝ ነው። የፈለገው ወርቅ ሀሳብ ቢኖርህ የምታወጣው ዋጋ ከምታገኘው ገቢ በላይ ከሆነ ወይንም ደግሞ ገቢ የምታገኝበት መንገድ ክሊር ካልሆነ፣ ገቢ ማስገኘት የማይችል ከሆነ የፈለገው ሀሳብ ቢሆን ውድቅ ነው የሚሆነው። ቢዝነስ ሞዴል ቫያቢሊቲ እና ዩኒት ኢኮኖሚክስ የሚባል በጣም ወሳኝ ነው፣ እናየዋለን እሱን። አምስተኛው ማለት ነው፣ አታስምሩበት፣ ፋውንደር ቬንቸር ፊት ነው። ፓሽን አለ ወይ? ልምዶ አለ ወይ? ችሎታው አለ ወይ? መርካቶ ላይ ለምንድን ነው ብዙ ሰዎች ብዙም በትምህርት ሳይገፉ ሰክሰስፉል የሚሆኑት? ይሄ ስላላቸው፣ ፓሽኑ አላቸው። ስራው ምን እንደሆነ ጠንቅቀው ያውቁታል። ከልጅነታቸው ጀምሮ ከወላጆቻቸው ወይም ከሚሰሩባቸው ሰዎች ጋር አብረው ስራውን በደንብ ጠንቅቀው ያውቁታል። ስለዚህ አንድ ዲግሪ የያዘ ሰው ከነሱ ሰዎች ጋር ላይወዳደር ይችላል። ስኪል ፊት የሚባለው፣ ፓሽን ፊት የሚባለው፣ ኢንሳይት የሚባለው ኢትስ ሶ ኢምፖርታንት። ፋውንደር ቬንቸር ፊት ያልኩት እሱን ነው። ስድስተኛው ስኬሌቢሊቲ ነው። ይሄ ቢዝነስ ምን ያክል የማደግ አቅም አለው? አንድ ቦታ ተጀምሮ በትንሹ ተጀምሮ በትልቁ ሊያድግ ይችላል ወይ? ወደ የክፍለ ሀገራቶቹ ሊዛመት ይችላል ወይ? ከሀገር ሊወጣ ይችላል ወይ? ሰባተኛው
ቴክኖሎጂካል ፊዚቢሊቲው ነው። ቴክኖሎጂ ዘመን ነው፣ የዲጂታል ዘመን ነው። ምን ያክል ቴክኖሎጂን እና ኢኖቬሽንን መጠቀም ያስችለኛል? ምክንያቱም ዲፈረንሽት የምታደርገው ኮምፒት የምታደርገው በዛ መጠን ስለሚሆን ማለት ነው። ሰባተኛው ሬጉላተሪ ኢንቫይሮንመንት ነው። እነዚህ ባይዘ ወይ ፔስትል አናሊሲስ በሚባለው ውስጥ ቴክኖሎጂ፣ ፖለቲካል ኢንቫይሮንመንት፣ ሬጉላተሪ ኢንቫይሮንመንት፣ ይሄ በፔስትል አናሊሲስ ውስጥ የሚሰራው እሱ ነው። ህጉ ያስኬደኛል ወይ? ኢንቫይሮንመንታል ሪስኩ ምን ይመስላል? ሬጉላተሪ ሪስኩ ምን ይመስላል? ፈቃድ ለማግኘት ምን ያክል አድካሚ ነው? ፈቃድ ካገኘው በኋላ የታክስ ኢንቫይሮንመንቱ ምን ይመስላል? ያስኬዳል ወይ? ከሀገሩ ህግ ጋር ፌቨር የሚደረግ ነው ወይንስ ዲስከሬጅ የሚደረግ ነው? ኢንሴንቲቭ ያለው ነው ወይስ አይደለም? ይህም ሁሉ አሁን በኋላ በዝርዝር እናየዋለን። ሰክሰስፉል የምትሏቸው ኢትዮጵያ ውስጥ ያሉ ሰዎች አንዱ ትልቁ ብቃታቸው ይህንን የማንበብ ብቃታቸው ነው። ፓርላማ ላይ ንግግር ሲደረግ፣ የመንግስት አቋም ሲወጣ፣ የመንግስት አቅጣጫ ሲወሰን፣ አዳዲስ ህጎች ሲወጣ እየተከታተለ የሚያነብ ሰው ያላቸው እነሱም ይህንን ያደርጋሉ። ዘጠነኛው which is more crucial ጊዜው ነው ወይ ነው። ከጊዜው አልቀደመም፣ ከጊዜው አልዘገየም። ትክክለኛ ጊዜው ነው ወይ? ማህበረሰቡ የሚቀበለው ጊዜ ነው ወይ? የዛሬ 20 ዓመት የዛሬ 15 ዓመት የተጀመረው ኦንላይን ቢዝነስ እና አሁን የሚጀምረው ኦንላይን ቢዝነስ አንድ አይነት ተቀባይነት የለውም። ታይሚንግ ኢዝ ሶ ኢምፖርታንት። ማክሮ ኢንቫይሮንመንቱ ምን ይመስላል? ካልቸራል ሽፍት ምን ይመስላል? የወጣቱ አስተሳሰብ ምን ይመስላል? ይህን ሁሉ ይሄ ፔስትል አናሊሲስ አንደኛው ሶሻል የሚለው እዚህ ካልቸራል ሽፍት ምናምን ኢኮኖሚክ እነዚህን ሁሉ አብሮ የሚይዝ ነው። ስለዚህ እነዚህ በጣም ወሳኞች ናቸው። እነዚህን ነው በዚህ ያመጣዋቸው። ምን ምን እንደሆኑ ዝርዝሩን በዚህ እናየዋለን። ግን ፋርዘር ይሄዳለሁ። ፋርዘር ሄጄ እያንዳንዱ ምን ማለት ነው እስካሁን እያየነው ያለነው አንድ ቢዝነስ ልግባ ወይንስ የገባንበት ቢዝነስ ልውጣ? በተቻለ መጠን ግን መጀመሪያ ቢዝነስ ውስጥ ከገቡ በኋላ ማውጣት ብዙ ጣጣ ስላለው ምንመርጠው ምንገባበት ቢዝነስ እነዚህን ክራይቴሪያዎች ያሟላ መሆኑን እርግጠኛ መሆን አለብን። አሁን ቢዝነስ ፕላን ሰራን ማለት በእነዚህ እያንዳንዱን መገምገም ነው። አንድ የትኛውንም ሀሳብ ወስዳችሁ በኋላ ውይይት ላይ ልናነሳው እንችላለን። በእነዚህ በ10 ክራይቴሪያዎች ማርኬት ሳይዝ ምን ይመስላል? ግሮዝ ፖቴንሻል ምን ይመስላል? ከስተመር ኒድ አለው ወይ? የፕሮብለሙ ሲቬሪቲ ምን ይመስላል? ኮምፒቲቲቭ ላንድስኬፑ ምን ይመስላል? ዲፈረንሺየት ማድረግ ይቻላል ወይ? ቢዝነስ ሞዴሉ ያስኬዳል ወይ? ቫያብል ነው ወይ? ስኬል ማድረግ ይቻላል ወይ? ከትንሽ ጀምሮ ማደግ ይቻላል ወይ? እውቀት አለኝ ወይ? ፓሽኑ አለኝ ወይ? ቴክኖሎጂካል ፊዚብል ነው ወይ? ኢኖቬት የማድረግ አድቫንቴጅ አለኝ ወይ? ሬጉላተሪ ኢንቫይሮንመንቱ ሪስክ ኤክስፖዥሩ ምን ይመስላል? ጊዜው ነው ወይ? እንዲህ አድርገን ከፈተሽው በጣም የተዋጣለት ቢዝነስ ፕላን ነው የሚሆነው። እኔ እንዲሁም ቢዝነስ ፕላን በሚሰራበት ጊዜ ጥሩ ሞዴል ይሆናል ብዬ ሁሉ ነው የማስበው። እዚህ ላይ ቆም ላደርግላችሁ የተወሰነ ሀሳብ ካለ ግን ዝርዝሩን ነው የምንሄድበት ከምሳሌዎች ጋር። ዘሜ እሺ፣ በጣም ጥሩ። ምናልባት እየተሰማ ነው አይደል? ድምፄ ጥሩ ነው? ይሰማል? አዎ፣ በጣም ይሰማል። የኛ ይሰማሃል? አዎ፣ የእናንተ ይሰማኛል። እሺ፣ ጥያቄ ከሌለ ትንሽ ብንገፋ ጥሩ ነው ብዬ አስባለሁ። ትዜ እንግፋበት። እንግዲህ ይህ ምንድነው ኢንተራክት ማድረግ ብዙ ጊዜ ጥሩ ነው ብዬ ስለማስብ እንደዛ ነው። ልግፋበት ትንሽ ይገፋና በመሃል ኢንተር ኦር ስቴይ ኢን ዘ ቢዝነስ ምን ሲሆን ነው የሚለው የመጀመሪያው ማርኬት ሳይዝ እና ግሮዝ ፖቴንሻል ነው። ማርኬት ሳይዙ ለእያንዳንዱ አሁን ለምሳሌ ኢንሹራንስ ቢዝነስ መግባት የሚፈልግ ሰው ቢኖር የኢንሹራንስ ቢዝነስ ማርኬት ሳይዙ ምንድን ነው አሁን ያለው? አንደኛው ጥያቄ እሱ ነው። አሁን ያለው ሳይዝ ምንድን ነው? የስንት ቢሊዮን ቢዝነስ ነው? የስንት ሚሊዮን ቢዝነስ ነው? ሁለተኛው ግን ምን ያክል የማደግ ፖቴንሻል አለው? ገጠሩ ውስጥ ኢንሹራንስ በተስፋፋ ጊዜ የኢትዮጵያ ኢንሹራንስ አሁን ካለበት 10 እጥፍ ሊያድግ ይችል ይሆናል፣ 5 እጥፍ ሊያድግ ይችል ይሆናል። ህጎቹ በተቀየሩ ጊዜ የኢትዮጵያ የኢንሹራንስ ገበያ ከዚህ በላይ ብዙ ሊያድግ ይችላል። ማርኬት ሳይዝ ኤንድ ግሮስ ፖቴንሻል ሁለቱንም ነው የምናየው። ፖፑሌሽኑ ምን ይመስላል? አርባናይዜሽን አሁን ለምሳሌ እንደ ምሳሌ እነዚህን ነው የምናነሳቸው። እነዚህ ናቸው። ግሮስ ፖቴንሻሉን ስናይ የፖፑሌሽን ግሮዝ እናያለን። አሁን ለምሳሌ የኢትዮጵያ ህዝብ ትልቅ ገበያ ነው።
እድገቱ ምን ይመስላል? አሁን ባለው እድገት ከቀጠለ ምን ያክል ገበያ ሊፈጠር ይችላል? አርባናይዜሽን አሁን ለምሳሌ ትልቅ ፖቴንሻል አለ። አርባናይዜሽን ምን እድል ይዞ እየመጣ ነው? አሁን ለምሳሌ ያደገው ዓለም 15% 10% አካባቢ ነው ገጠር የሚኖረው፣ 80%ቱ ከተማ ነው። የኢትዮጵያ ደግሞ የተገላበጠ ነው። 75-80%ቱ ከተማ ገጠር ነው ያለው። ስለዚህ የገጠሩ ህዝብ ወደ ከተማ እየፈለሰ በመጣ ጊዜ ገበያው ምን ይመስላል? እድል ነው ይዞ የሚመጣው ወይም ስጋት ነው ይዞ የሚመጣው? እንደ መንግስትም አንዱ የሚታሰበው እሱ ነው። እንደ ነጋዴም የሚያየው አንድ ነጋዴ እንደዛ ነው። ዲስፖዘብል ኢንካም የሰው ቁጥር ብቻ ሳይሆን ምን ያክል ሰው ዲስፖዘብል ኢንካም አለው፣ የመግዛት አቅም ፐርቼዚንግ ፓወሩ ምን ያክል ነው ነው ዝም ብሎ ለእጅ ወዳፍ ከሆነ ኑሮ አንተ ሌግዠሪ ቢዝነስ ውስጥ መግባት የለብህም። ኮንሳምፕሽን ላይ የዕለት የዕለት የዳቦ ብቻ ቢዝነስ ላይ ሊሆን ይችላል። አይ ዲስፖዘብል ኢንካም እየጨመረ ከመጣና ሃይ ኢንካም ግሩፑ እየጨመረ ከመጣ ደግሞ እነሱን ደግሞ ማርኬት ሴግመንትህ እነሱ ላይ ዲስፖዘብል ኢንካም ያላቸው ስንት ናቸው? ምን ያክል ዲስፖዘብል ኢንካም አላቸው? ስለዚህ እነሱ ላይ ነው። አሁን ለምሳሌ አንድ ኤግዛምፕል ብናነሳ አዲስ አበባ ላይ በጣም ለሀብታሞች ብቻ በጣም ለተመረጡት 5% ሀብታሞች ብቻ ትምህርት ቤት ላቋቁም ብዬ ልነሳ እችላለሁ አቅም ቢኖረኝ። በጣም አሪፍ ቢዝነስ ነው የሚመስለኝ። ለ5% ብቻ ውጭ ሀገር ልከው ለሚያስተምሩት ብቻ እና ዋጋውን በአመት $30,000 ባደርገው ዲስፖዘብል ኢንካም አላቸው ወይ? ማርኬት ሴግመንቴ 5%ቱ ላይ ብቻ ወይም 1%ቱ ላይ ብቻ ሊሆን ይችላል የሚያተኩረው። እነዛ 1% ቁጥራቸው 100,000 ከሆነ ከ100,000 ውስጥ 30,000ውን ካገኘሁ ከ30,000 ውስጥ ልጆች ያሏቸውና ወደዚህ ትምህርት ቤት የሚልኩት 15,000 ከሆኑ ይበቃኛል ብዬ ብነሳ ዲስፖዘብል ኢንካም ታርጌት ማርኬት ሴግመንት የሚባለው እሱ ማለት ነው። ማርኬት ፖቴንሻሉን ማርኬት ሳይዙን በዚህ ታዩታላችሁ። ቅድም እንዳልኩት ሩራል ማርኬቱ ምን ይመስላል? ኢንዱስትሪ ግሮውዝ ምን ይመስላል? አሁን ለምሳሌ የማኒፋክቸሪንግ ላይ ብገባ ማኒፋክቸሪንግ ነው ሰርቪስ ነው በጣም እያደገ ያለው? ኢንዱስትሪ ግሮውዝ ምን ይመስላል? ከጂዲፒ ግሮውዝ አንጻርስ ምን ይመስላል? ስለዚህ በጣም ፈጣን ኢንዱስትሪ ግሮውዝ ያለው አሁን ለምሳሌ የዲጂታል ማርኬት የዲጂታል ኢንዱስትሪው በጣም እያደገ ነው። እኔ አሁን ቢዝነስ አንዱ ትኩረት ቢደረግበት ምናልባት ጥሩ ይሆናል ብዬ የማስበው አርቲፊሻል ኢንቴሊጀንስ፣ በተለይ ዲጂታል በተለይ ደግሞ አርቲፊሻል ኢንቴሊጀንስን ማዕከል ያደረገ ኢንዱስትሪ ግሮውዝ ማለት እሱ ማለት ነው። ዳያስፖራው በኢትዮጵያ ሁኔታ ውስጥ በጣም ትልቅ ገበያ ነው። ኤክስፖርት ወይም ዳያስፖራ ዲማንድ ማዕከል ያደረገ አንድ ስራ ልሰራ እችላለሁ። ምክንያቱም ዳያስፖራው ማርኬት ሳይዙ ምን ያክል ነው? ቁጥሩ ምን ያክል ነው? የት ነው ኮንሴንትሬት የሚያደርገው? እንዴት አድርጌ ነው የምደርስበት? ምንድን ነው ዲማንዱ? ኢምፖርት ሰብስቲቲዩሽን ምን ይመስላል? የኢትዮጵያ አብዛኛው አሁን አንዱ ግሮዝ ማርኬት ሳይዝ ያለው በኢምፖርት ከረንትሊ በኢምፖርት ከቨር የተደረገ ግን ሰብስቲቲዩት ሊደረግ የሚችል ከሆነ ምን ያክል ሰብስቲቲዩት የመደረግ አቅም አለው? ኢምፖርት ሰብስቲቲዩሽን ቀላል ኮንሴፕት አይደለም። ለምንድን ነው ሰው ኢምፖርት የሚያደርገው አገር ውስጥ ከማምረት? ምክንያቱም ከአገር ውስጥ ከማምረት ይልቅ ፊዚብል ስለማይሆን ነው። የሚገባው እቃ ዋጋው ተወዳዳሪ ከሚገባው እቃ ጋር ተወዳዳሪ መሆን ስለማይችል ነው የአገር ውስጥ ምርቱ። ቢኮዝ ኦፍ ኢኮኖሚክስ ኦፍ ስኬል፣ ቢኮዝ ኦፍ ሪሶርስስ፣ ቢኮዝ ኦፍ ኢንፑትስ፣ ቢኮዝ ኦፍ ሜኒ ፋክተርስ ማለት ነው። ግን ኢትዮጵያ ውስጥ ቢመረት ኢምፖርቱን ሰብስቲቲዩት ማድረግ እችላለሁ ማለት ምን ማለት ነው? የተሻለ ዋጋ፣ የተሻለ ጥራት፣ የተሻለ ዋጋ ማቅረብ እችላለሁ ወይ ኢምፖርት ከማደርገው ይልቅ አገር ውስጥ ባመርተው ማለት ነው። እሱ ደግሞ ምን ያክል ነው ማርኬት ሳይዙ? አንዱ ፋክተር ይሄ ነው። አንድ ባንድ እንሄድበት። ልቀጥል ዘሜ። እሺ ጥያቄ አለ ግን ወደ ጥያቄዎቹ ትንሽ በኋላ ላይ ብንሰጠው ይሻላል ብዬ ነው፣ እንዳለ በሚነሱት ሀሳብ ላይ እሺ ማለት ነው። ጥያቄዎቻችሁን እየጻፋችኋቸው እንግዲህ አዎ በአካልም በውይይት እንገባባቸዋለን። ሁለተኛው ፋክተር አንድ ግን እዚሁ ላይ ያላችሁ አንድ እስካሁን ያለመድነው ነገር እንደው ድካማችንን ብዙ ጊዜ ከንቱ እያደረጋችሁት ነው። እስኪ እያላችሁ አሁን እያላችሁ ሰው ወደ ኢንቫይት ለማድረግ ሞክሩ። እንደው አንድ ከዚህ በፊት ጠይቄም አላውቅም፣ ብዙ ጊዜ
ግን አንዳንድ ጊዜም ዲስከረጅ ያደርጋል እና ሄዚቴት የማደርግባቸው ጊዜያት አሉ። አብረን ካላሳደግነው ብዙ ከተደከመበት የድካሙን ያክል ካላፈራ ብዙ ጊዜ አይቀጥልም። ሁለተኛው ኢንተር ኦር ስቴይ ኢን ዘ ቢዝነስ ሁለተኛ ፋክተር ምንድን ነው? አንሜት ካስተመር ኒድስ ምን ያክል ነው? እነዚህ ናቸው። ምን ያክል ነው? ምን ያክል ፕሮብለም ዴይሊ ላይፍ ውስጥ ኮር ላይቭሊሁድ ውስጥ ምን ያክል ችግር አለ? አሁን ብዙ ጊዜ ይባላል፣ ትሰሙታላችሁ። እነዚህ ያደጉ ሀገሮች ማቹር አድርገው ማርኬታቸው ስቴብል አድርገው የሚሰራው ነገር በሙሉ ኦልሞስት ኤዥያ ላይ እና አፍሪካ ላይ ነው በአብዛኛው የሚበዛው። ለምንድን ነው? ምክንያቱም ያልተፈታ ችግር የሚፈታ ችግር ብዙ ስላለ ብዙ አለ። አሁን ችግር የሚሆነው ቅድም ያነሳናቸው ምን ያክል ዲስፖዘብል ኢንካም አለው፣ ምን ያክል የመግዛት አቅሙ ነው እንጂ ፕሮብለም አለ። የፕሮብለሙ መጠን የችግሩ መጠን ደግሞ በጣም ብዙ ነው፣ ሲቪየር ነው። ግን ጥያቄ መሆን ያለበት ችግሩ ብዙ ነው አይደለም፣ ያንን ችግር የሚፈታ ሶሉሽን ማቅረብ እችላለሁ ወይ ነው። that is the basic question። ችግሩን የሚፈታ ሶሉሽን ምን ያክል ማቅረብ ይችላል? እና ችግር በምናጠናበት ጊዜ ግን ምን ማየት አለብን አብረን፣ ከስተመሩ ለዚህ ለማቀርበው ሶሉሽን ለመክፈል ፈቃደኛ ነው ወይ? ምን ያክል ፈቃደኛ ነው ወይ ብቻ አይበቃም፣ ምን ያክል ለመክፈል ፈቃደኛ ነው ወይ? እኔ እንዲሁም አንድ ጥሩ ቢዝነስ ሞዴል ሆኖ ካየዋቸው ከዚህ በፊትም ቢዝነስ አይዲያዎች የተወሰነ ሞካክሬ ነበረ እና አንዱ ሁልጊዜ የማስታውሰው ነገር ከሰራችሁ በኋላ ገና ስትሰሩት ሰው ጥሩ አይዲያ ነው ይላችኋል። ጥሩ አይዲያ ነው ቀጥልበት ይላችኋል። ግን ሄዳችሁ እሺ አሁን ይሄንን ትገዛኛለህ ወይ? ለመክፈል ፈቃደኛ ነው ወይ? ለዚህ አገልግሎት ለመክፈል ፈቃደኛ ነው ወይ? ምን ያክል ለመክፈል ፈቃደኛ ነው? ያኔ ነው የምታውቁት ቢዝነሱ እውነተኛ ቫያብል መሆኑንና አለመሆኑን የምታውቁት when customers are willing to pay the business is viable እንጂ ዝም ብሎ ጎበዝ ጥሩ ነው ምናምን አይሰራም። are you willing to pay? how much you are willing to pay? ያኔ ቢዝነሱን በደንብ ታውቁታላችሁ። ብዙ ጊዜ በስሞል ስኬል መጀመር አንዱም ጥሩነቱ ይሄንን ለማረጋገጥ ነው። በኋላ እናየዋለን። ሁለተኛው ግን ዳይሜንሽን የምታዩት እዚህ ጋር አብሮ ምን ያክል ችግር ነው ፕሮብለም ሲቪሪቲ እና አንሜት ካስተመር ኒድስን የምታዩት እንግዲህ ሁል ጊዜ ቢዝነስ በሚመጣበት ጊዜ ሁል ጊዜ አንሜት ካስተመር ኒድስ ነው የሚሆነው። በሁለት በኩል ነው እኮ ቢዝነሶች ሰክሰስፉል የሚሆኑት። አሁን ዲማንድ ፎርካስት በምታደርጉበት ጊዜ ምንድን ነው የምታደርጉት? አንደኛው ካለው ቢዝነስ ውስጥ ስናች አደርጋለሁ ስዌይ አደርጋለሁ ከስተመርን ነው የሚባለው። ያሉትን ደንበኞች ከሌላው ቢዝነስ ወስድበታለሁ ነው የሚባለው። አንደኛው እሱ ነው። ሁለተኛው ግን አዳዲስ ሴግመንት ፈጥራለሁ እና የዚህ ሁሉ ሚስጥር በምንድን ነው የምትወስዳቸው? ምንድን ነው ያንተ ኮምፒቲቲቭ አድቫንቴጅ? ምን የተለየ ነገር ይዘመታ? ዲፈረንሺዬሽን። አንድ ሰው የሚሰራውን ስራ አንተ መልሰህ ከሰራኸው ቢዝነስ ይዘህ አይደለም የገባኸው። አንተ ይዘኸው የምትገባ ዲፈረንሺዬት የምታደርገው ችግሩን በተቀላጠፈ መንገድ፣ ይሄ ኢኖቬሽን የሚባለው በተሻለ ዋጋ በተሻለ ጥራት አንተ ችግሩን መፍትሄ የምትሰጥ ነህ ወይ ነው። እና ሌላ ግን ዳይሜንሽን የምታዩት ቅድም ጀመር አድርጌ ያልጨረስኩት ችግር አለ ወይ ብላችሁ ስታጠኑ ችግሩ መጠኑ ምን ያክል ነው ብቻ ሳይሆን ችግሩ ምን ያክል ይቀጥላል። ይህ ጊዜያዊ ችግር ነው፣ ዘላቂ ችግር ነው። ምክንያቱም አንዳንድ ጊዜ ወደው ታይቶ ወደው የሚጠፋ አይነት ነገር ሰስተነብል ቢዝነስ እንዲሆን ኦንጎይንግ እንዲሆን ችግሩ ምን ያክል ወደፊትስ ይቀጥላል፣ ያንን ቢዝነስ ሰስተነብል ያደርገዋል ወይ? ስለዚህ ሁለተኛው ፋክተር እሱ ነው። ሶስተኛው ኢንተር ኦር ስቴይ የምናየው ኮምፒቲቲቭ ላንድስኬፕ ነው እና ዲፈረንሺዬሽን አሁን እየተናገርኩት የነበረው ይሄ በጣም ወሳኝ ነው። ኮምፒቲሽን የሌለበት ቢዝነስ የለም። የትኛውም አንሜት ዲማንድ የምትሉት የትኛውም ቢሆን ሁልጊዜ ኮምፒቲሽን አለ። ሁልጊዜ ግን ኮምፒውተር ይሄ ተወዳዳሪ የሚባለውን ነገር
በሁለት በሶስት መንገድ በጣም ዲቴል አልሄድም። አንድ እየሰራሁት ያለው መጽሐፍ አለኝ። ምናልባት ኦልሞስት እየተጠናቀቀ ነው እግዚአብሔር ከፈቀደልኝ። እዛ ላይ በደንብ አንዴም ሌላ ፕሮግራም ይዘን እናየዋለን፣ ወይንም መጽሐፉን ካገኘነው በኋላ ስትራቴጂክ ፕላኒንግ ላይ ነው እየሰራሁት ያለሁት እና እሱ አንዱ ሞዴል ፖርተርስ ሞዴል ብትወስዱት በጣም ጥሩ የሚያሳያችሁ እሱ ነው። ኮምፒቲተርስ ማለት ምን ማለት ነው? ራይቫልስ ብቻ አይደለም፣ 5 ናቸው ኮምፒቲተርስ ወይንም ዲፋይኒንግ ፎርስስ የሚባሉት 5 ኃይላት ነው ያሉት። በየትኛውም የውድድር ገበያ ውስጥ 5 ኃይሎች አሉ። አንደኛው ገበያው ላይ ያሉ ተወዳዳሪዎች ናቸው፣ ራይቫልስ ይባላሉ። ገበያው ላይ ያሉ የተሻለ አቅርቦት፣ የተሻለ ዋጋ፣ ሁል ጊዜ ኮስት ኤንድ ዲፈረንሺዬሽን ነው። ሁለቱን ኮምባይን አድርጌ መምጣት እችላለሁ ወይ? የተሻለ ኔትወርክ፣ የተሻለ ኢኮሲስተም፣ የተሻለ ቴክኖሎጂ፣ የተሻለ ኢኖቬሽን። አንዱ ፎርስ ራይቫል ነው። ሁለተኛው ፎርስ ደግሞ የከስተመሩ ፓወር ነው። ኮምፒቲሽን በምታዩበት ጊዜ ከከስተመር ፓወር በፊት መጀመሪያ ይሄኛውን ሁለተኛውን ፎርስ በሌላ መልኩ ላስቀምጠው። ሁለተኛው ፎርስ አዳዲስ የሚገቡ ኒው ኢንትራንትስ የሚባሉ ናቸው። ዛሬ የሉም፣ ትናንትም አልነበሩም፣ ስትገቡ አልነበሩም። ነገር ግን ከየት እንደመጡ ሳይታወቅ ማርኬቱን ጥልቅልቅ አድርገው ዲስረፕት ሊያደርጉ ይችላሉ። ወይም አዲስ ቴክኖሎጂ ይዘው መጥተው ይሆናል፣ ወይም አዲስ ኢኖቬሽን ይዘው መጥተው ይሆናል። በተለየ መንገድ አቀራረባቸው በጣም የሚስብ ሆኖ ይሆናል። ያሉትን አይነኬ የተባሉትን ቢዝነሶች ጠራርገው የሚያስወጡበት ጊዜ ታያላችሁ። ብዙ ጊዜ ነው ደግሞ ይሄ የሚሆነው። ሁለተኛው ፎርስ እሱ ነው። ሶስተኛው ፎርስ የከስተመሩ ፓወር ነው። ኦፖርቹኒቲ ነው፣ ትሬት ነው ብላችሁ የምታዩት ከስተመሩ ምን ያክል፣ አሁን ለምሳሌ ምን አይነት ከስተመር ነው፣ የት ነው ታርጌት የማደርገው? የቀድሞውን ኤግዛምፕል ላንሳላችሁ ወይም አዲስ ኤግዛምፕል ላንሳላችሁ። አሁን ኢትዮጵያ ውስጥ የዲጂታል ቴሌሜዲሲን አልተለመደም ብዬ ልነሳ። አሁን ሕክምና ውጭ ሀገር በቴሌሜዲሲን የሚባለው ምንድን ነው? ሐኪሙ ጋር ቀጠሮ የምትይዙት በቪዲዮ ኮል ነው። የግድ መሄድ አይኖርባችሁም። ለሩቲን በሚሆንበት ጊዜ ቤቱ እንዳለ በቴሌፎን ያናግራችኋል፣ ሶልቭ ያደርገዋል ፕሮብለሙን። መድኃኒትም ከሆነ ያዝላችኋል። ፋርማሲው ጋር ቀጥታ ይሄዳል። የሚያዘው ወረቀትም መውሰድ የለባችሁም። ዲጂታል ወርልድ ስለሆነ ቴሌሜዲሲን። አሁን ያ ቴሌሜዲሲን በሚመጣበት ጊዜ የከስተመሩ ፓወር ምን ያክል ነው? ከስተመር ሴግመንቱ ምን ይመስላል? አንደኛ ለዲጂታል ሬዲ ነው ወይ? ሁለተኛ የከስተመር ፓወር፣ በሌላ ኤግዛምፕል ላንሳላችሁ። ሲሚንቶ ፋብሪካ ይዤ ገባሁኝ። ሲሚንቶ ፋብሪካ በሚመጣበት ጊዜ ሲሚንቶ እጥረት ባለበት ጊዜ የከስተመሩ ፓወር ደካማ ነው። ሰፕላየር ፓወሩ አሁን አራተኛ የፖርተርስ የሚያነሳው የሰፕላየር ፓወሩ ስትሮንግ ነው። ምንድን ነው የሚሆነው? ከስተመር ብዙ ዲማንድ በሚኖርበት ጊዜ የሰጣችሁትን ዋጋ የመቀበል አቅም አለው። ብዙ አቅርቦት ካለ ግን እና ብዙ ምርጫዎች ካሉ ግን የከስተመሩ ፓወር ስትሮንግ ነው የሚሆነው እና ፕራይስ ልትጨምሩ ስሉ አያስጨምራችሁም፣ እንዲሁም እንድትቀንሱ ያስገድዳችኋል። ይሄ ነው ከስተመር ፓወር ማለት። ስለዚህ እሱን ግምት ውስጥ ኮምፒቲሽን ውስጥ ኮምፒቲቲቭ ፎርስስ ከሚባሉት ከአምስቱ ፎርስስ ኃይላት መካከል አንደኛው ሶስተኛው ኃይል የከስተመር ፓወር የሚባለው ነው። አራተኛው ሰፕላየር ፓወር የሚባለው ነው። አራተኛው እሱ ነው። ሰፕላየሩም ልክ እንደዚሁ ነው። አሁን አንድ ቢዝነስ እና እናንተና ሌላ ቢዝነስ እቃ አምጥታችሁ ከቻይና ነው ያመጣችሁት። ሁለታችሁም አምጥታችኋል። ሁለታችሁም አንድ አይነት እቃ ነው ያመጣችሁት። ግን ያመጣችሁበት ዋጋ ይለያያል። ምንድን ነው የሚሆነው? አንደኛው ሰው የነበረው ሎንግ ተርም ሪሌሽንሽፕ ቬንደር ሪሌሽንሽፑ በጣም ጠንካራ ስለነበረ የድሮ ደንበኛ ስለሆነ በብዛትም ስለሚገዛቸው ለሱ የሸጡለት አንዱን እቃ በ1000 ብር ነው። ለእናንተ ግን 1500 ነው የሚሸጥላችሁ። ይሄ ነው ሰፕላየር ፓወር ማለት። በሌላ በኩል ደግሞ ሰፕላየር በጣም የተወሰኑ እቃዎች በሚሆኑበት ጊዜ ኤክስክሉሲቭ አሬንጅመንት፣ አሁን ለምሳሌ እንደ ምሳሌ ብናነሳው የኃይሌ መኪና ኒሳን መሰለኛ አይደለ፣ ናሽናል ሞተርስ ኦር ሳምቲንግ ሞተርስ፣ እነዚህ ዲለርሽፕ ብቻ የሚፈልጉ ሰፕላየር ፓወር አላቸው። ሰፕላየር ፓወሩ መኪና አምራቾቹ በጣም ፓወርፉል ስለሆኑ ሰፕላየሮቹ የተወሰኑ ዲለርሽፕ
ካልሆነ ለሁሉም ሰው አይሸጡ። ስለዚህ ሰፕላየር ፓወሩ ምን ይመስላል? አራተኛ ፋክተር እሱ ነው። አምስተኛ ፋክተር ባሪየር ቱ ኢንትሪ የሚባለው ነው። ባሪየር ቱ ኢንትሪ በየትኛውም ቢዝነስ ውስጥ ምን ያክል ይህንን ቢዝነስ ሌላ ሰው መጥቶ ገበያውን እንዳያጥለቀልቅብኝና ከገበያ ውጭ እንዳያስወጣኝ ያለው ተግዳሮት ወይም ባሪየር ምን ይመስላል? አሁን አንድ ምሳሌ ባነሳላችሁ የቴክኖሎጂ ይዛችሁ መጣችሁ ላይክ ራይድ ባሪየር ቱ ኢንትሪው ምንድን ነው የሚያደርገው? ራይድ ፕሮቴክትድ እንዲሆን ፓተንቱን ማስመዝገብ ነው። አለ አንድ ሞዴል አለ፣ እሱን ነግራችኋለሁ ሌላ ጊዜ። ፓተንቱን አስመዝግቤ ነው ወይንስ ካፒታል ኢንቴንሲቭ ስለሆነ ነው? ሌላ ሰው ይህንን ቢዝነስ ኮፒ እንዳያደርገኝ ምንድን ነው ዋስትናዬ? ስለዚህ ኮምፒቲሽኑን የሚወስነው አምስተኛው ፎርስ እሱ ነው። እንዲህ እያደረጋችሁ ማየት ማለት ነው። ከነዚህ በተጨማሪ ግን አት ዘ ሴንተር የሚሄደው ሁል ጊዜ ዲፈረንሺየት ማድረግ እችላለሁ ወይ? ዲፈረንሺየት ማድረግ እችላለሁ ወይ? አይ በቃ አሁን ዘሜ ይዞት የገባው ቴክኖሎጂ ከሁሉም የተለየ ነው። ፈረስ ሲመጣ ከራይድ በኋላ ነው የመጣው። ፈረስ ኢትዮጵያ መጥቼ ሳላይቸዋለሁ። ፈረስ ምንድን ነው ይዞ የመጣው? ዲፈረንሺዬሽን ነው ይዞ የመጣው። ምን አይነት አደረገ? ከስተመር ቶታል ኢዚ አክሰሰብሊቲ ነበረው። ለሾፌሮቹ የተወሰነ ክፍያቸው ከራይድ የተሻለ ይከፍል ነበር መሰለኝ። ብዙ ገበያ እየመጣለት ሲሄድ ሾፌሮቹ ስዊች አደረጉ። ዲፈረንሺዬሽን ማለት እሱ ማለት ነው። በምንድን ነው ዲፈረንሺዬት ማድረገው? ካለው ከኤግዚስቲንግ ቢዝነስ ያንስ የሚያስችል አቅም አለኝ ወይ? ኮምፒቲሽን ኢዝ ኤቭሪቲንግ። ሶስተኛው ፋክተር እሱ ነው። አምኖት ሹር ዛሬ እንደምንጨርሰው ግን ቶሎ ለመሄድ ልሞክር። አራተኛው ፋክተር ይሄ ነው። አራተኛው ፋክተር ቢዝነስን በምናስብበት ጊዜ ቢዝነስ ሞዴል የሚባለው ፋክተር፣ እሱንም በራሱ ችሎ ከዚህ በፊት አንድ ቪዲዮ የሰራሁት አለ፣ እሱን እዩት። ሌላም ጊዜ በደንብ ልናየው የምንችል ራሱ አንድ ኮርስ ነው። ይሄ ቢዝነስ ሞዴል የሚባለው በተለይ ፋይናንሻል ቫያብሊቲን ፎከስ አድርጌ ቢዝነስ ሞዴል ሰፊ ስለሆነ ፋይናንሻሊ ግን ይሄ ነገር ሀሳቡ ቢዝነስ ሆኖ ጀነሬት አድርጎ ሰስተነብል ሆኖ ይቀጥላል። አሁን ብዙ ሀሳቦች ያሏቸው ሰዎች አሉ፣ ግን የምታወጣበት ዋጋ ምን ያክል ነው? ያንን ፕሮዲውስ ለማድረግ ሰርቪስም ይሁን እቃም ይሁን አገልግሎትም ይሁን ምን ያክል ይጠይቃል? 10 ብር። ኦኬ፣ ከ10 ብር መቀነስ ትችላለህ ወይ? አልችልም። ሚኒመም በዛ ጥራት ለማቅረብ 10 ብር ነው። እሺ፣ ስንት ልትሸጠው ትችላለህ? 15 ብር። ማርጂኑ ስንት ነው? 50%። አሁን ያስኬዳል። 12 ብር የሚሸጥ ሌላስ ቢዝነስ ቢኖር አንተ 12 ብር ልትሸጠው ትችላለህ ወይ? አልችልም፣ ለሰራተኛ ከፍዬ ምናምን። ስለዚህ ፋይናንሻሊ ቢዝነስ ሞዴሉ አያስኬድም ማለት ነው። ሁለተኛ የቢዝነስ ሞዴል ኮንሴፕት ልንገራቸው። ቢዝነስ ሞዴል ማለት አሁን ለምሳሌ አንድ ቻት ጂፒቲን ኤግዛምፕል አድርጌ ልንገራችሁ። ቻት ጂፒቲ ይሄን ያክል ቢሊየንስ ዶላር ሲያፈስ ይሄ ባብል ነው ሰስተነብል ይሆን እንዴት ነው ይሄ ቢዝነስ እያለ አሁን አንዱ ዲቤት እዚህ አሜሪካ ላይ ያለው እሱ ነው። እና ምን ማለታቸው ነው? ገቢ እንዴት ነው የሚያገኘው? አሁን ቻት ጂፒቲ ገቢ እንዴት ሊያገኝ ነው? ይህም ሁሉ ወጪ አውጥቶ የገቢ ምንጩ ምንድን ነው የሚሆነው? ቢዝነስ ሞዴል ማለት እሱ ማለት ነው። ከሰብስክሪፕሽን ነው የሚያገኘው። ካምፓኒዎቹ የተለየ የሚከፍሉት አለ። አሁን ሰሞኑን $1 ቢሊዮን አንድ ካምፓኒ ጋር ዲል አድርጓል። ከዚህ ሚኪ ማውዝ ከሙቪ የሚሰራ ካምፓኒ ጋር፣ ሌላ ጊዜ ከአማዞን ጋር። እነዚህ ካምፓኒዎች ለመክፈል ፈቃደኛ ይሆናሉ ወይ? ስንት? ቢዝነስ ሞዴል ማለት እሱ ማለት ነው። ስለዚህ ምን ማለት ነው? ካሽ ፍሎ ያመጣል ወይ? ጀነሬት ያደርጋል ወይ? ኮስቱ ሬቬኑ ከኮስቱ በልጦ ፕሮፊታብል ይሆናል ወይ? ማርጂኑን ኢምፕሩቭ ማድረግ ይቻላል ወይ? እነዚህ ናቸው ቢዝነስ ሞዴልስ ማለት። ስለዚህ የትኛውም ቢዝነስ በምታስቡበት ጊዜ ዋት ኢዝ ቢዝነስ ሞዴል የምትጠይቁት አራተኛው እሱ ነው። ሌላ ግን ቢዝነስ ሞዴል እንዳልኩት ብዙ ሀሳቦች አሉት፣ ሌላ ጊዜ እንመጣለን። አምስተኛው ኢንተር ኦር ስቴይ ኢን ዘ ቢዝነስ ፋውንደር ቬንቸር ፊት ነው። ፓሽን ይፈልጋል ማንኛውም ቢዝነስ።
ለምንድን ነው ፓሽን የሚፈልገው? ብዙ አፕስ ኤንድ ዳውንስ አሉት። ብዙ እንቅፋት አለው። ብዙ ተስፋ የሚያስቆርጡ ቀናት አሉ። ብዙ ተስፋ የሚያስቆርጡ ብዙ የሚያስለቅሱ ቀናት አልፈዋል። ነጋዴዎች፣ ስኬታማ የምትሏቸው ነጋዴዎች በብዛት በእርግጠኝነት ነው የምናገረው፣ ብዙ ያለቀሱባቸው ቀናት አሉ። ብዙ ተስፋ የቆረጡባቸው ቀናት አሉ። የጀመሩትን ቢዝነስ ለመተው የወሰኑባቸው ቀናቶች ሁሉ ይኖራሉ። ብዙ ተስፋ የሚያስቆርጣቸው ሰው ከኋላ ይኖር ይሆናል። ሪዲኩል ተደርገው ይሆናል። ስለዚህ ምን ይፈልጋል? ፓሽን ይፈልጋል። ፓሽን ለሱ ነው የሚጠቅመው። ኤክስትራ አወር የምትሰሩት ፓሽን ሲኖር ነው። ይህን ችግር ሶልቭ እያደረግኩኝ ነው ብላችሁ ስታስቡ፣ ለማህበረሰብ ይሄ ነገር ጥቅም አለው ብላችሁ ስታስቡ፣ በህይወቴ ውስጥ የህይወቴ ጥሪ ይሄ ነው ብላችሁ ስታስቡ፣ ይህንን ሰርቼ ባልፍ ሌጋሲ ቢሆን የምመኘው ይሄ ነው ብላችሁ የምታስቡት ነገር ሲሆን ፓሽን ማለት እሱ ማለት ነው። ኢትስ ሶ ኢምፖርታንት። ሁለተኛው ግን ሌላው የፊትነስ ፋክተር ስኪል ይፈልጋል። ከበሮ በሰው እጅ ያምር አይነት ነገር እንዳይሆን። አሁን በሩቅ ስታዩት በጣም ቀላል የሚመስላችሁ በወረቀት ላይ በቲዮሪ የምታውቁት ነገር ተግባር ላይ ስትገቡ ምስቅልቅል ሆኖ የምታዩት አንድ ቢዝነስ። አሁን እኔ ቢዝነስ መጥቼ ልጀምር ብዬ ባስብ የመጀመሪያ ስራ የሚሆነው መርካቶ መዋል ወይም ከቢዝነስ ሰዎች ጋር መዋል፣ አንዱን ቢዝነስ ምን እንደሚመስል፣ የከስተመር ሪሌሽንሽፑ ምን እንደሚመስል፣ የምርቱ ሂደት ወይም የአገልግሎቱ ሂደት ምን እንደሚመስል፣ ስቴክሆልደሮቹ እነማን እንደሆኑ፣ ምን አይነት ችግር ሶልቭ እንደሚያደርግ፣ በምን አይነት ሂደት እንደሚያልፍ። ስኪል ማለት እሱ ማለት ነው። ሪሊ ኤክስፒሪየንስ ይፈልጋል። እሱን ለመማር ጥረት ማድረግ። አሁን አንዳንድ ጊዜ ወረቀት ላይ ቁጭ ቁጭ ስላደረገ ወይንም የሆነ ቦታ ላይ ዩቲዩብ ላይ ስለሰማ ያ ቢዝነስ ቀላል የሚመስለው ሰው አለ። ነው፣ ኤክስፒሪየንስ ማድረግ ያስፈልጋል። ናቪጌት እንዴት ነው የሚደረገው? ቢሮክራሲው፣ ትረስት እንዴት ነው ቢልት የሚደረገው? ኤክስፒሪየንስ ከቲዮሪው ጋር እንዴት ምን ያክል ይራራቃል? ምን ያክል ይዛመዳል? ሪያሊቲው ምን ይመስላል? ሎካል ሪያሊቲው መርካቶ ጋር ሰርቫይቭ ማድረግ ይቻላል ወይ? ዲስትሪቢዩት እንዴት ነው የሚደረገው? ይሄ ሁሉ ስኪል ይፈልጋል፣ ኤክስፒሪየንስ ይፈልጋል። ስለዚህ ይህንን ኤክስፒሪየንስ ለማግኘት ከወረቀቱ ባሻገር ይህ ቢዝነሶች ላይ የሚሰሩ ሰዎችን አቅርቦ ከነሱ ጋር ኤክስፒሪየንሱን ለማግኘት በተቻለ መጠን ደግሞ የሆነ ቢዝነስ በምንጀምርበት ጊዜ ቢዝነሱ ላይ ያሉ ሰዎችን አትራክት አድርጎ የራሳችሁ ማድረግ ትልቅ ስኪል ነው። ቢዝነሱን እንደ መግዛት ጭምር የሚሆንበት ጊዜ አለ። ስለዚህ አምስተኛው ፋክተር እሱ ነው። ስድስተኛው ፋክተር ዘሜ እየቀጠልኩኝ ነው። መልካም ነው። በጣም ጥሩ ነው። ያለዚያ ሳይቆራረጥ እንቀጥልና ከዛ ለጥያቄና ለዲስከሽን እንሰጣለን። እንግዲህ አንደኛውን ሴግመንት አትሊስት ልጨርሰው። ስድስተኛው ይሄ ነው፣ ቢዝነስ ስኬለብል ነው ወይ? አሁን ከድሮ ጀምሮ የምታውቋቸው ስኬታማ ነጋዴዎች አሉ ኢትዮጵያ ውስጥ። በኋላቸው መጥተው ግን በላልጠዋቸው የሄዱ ብዙ ነጋዴዎችን ታያላችሁ። መርካቶ የዛሬ 50 ዓመት እኮ ከል የሚባል ሰው እኮ ጠንካራ ነጋዴ ነበር የሚባል አሁን በጣም ከትንንሾቹ ነጋዴዎች የሚመደብ ብዙ ሰው አለ። ለምንድን ነው? ንግዱ ጥሩ ነው፣ ግን ስኬለብል አልነበረም። የማደግ ፖቴንሻሉ በጣም ውስን ነበረ። አሁን እንደ ምሳሌ ባነሳላችሁ ፊንቴክ ፋይናንሻል ቴክኖሎጂ የሚባሉት እነዚህ አሁን ለምሳሌ የመኒ ትራንስፈር ሲስተም አሁን ኢትዮጵያ ውስጥ በጣም እያደገ ነው። ኢማጂን ምን ያክል ፖቴንሻል እንዳላቸው፣ ምን ያክል እንዳደጉ። ለምንድን ነው? ስኬለብል ነበረ። በጣም በትንሹ ተጀምሮ በብዛት ሊያድግ የሚችል ስኬለብል ማለት እሱ ማለት ነው። አንደኛው ሪፕሊኬት ይደረጋል ወይ ኮንሲስተንትሊ። አሁን ለምሳሌ አንድ ቢዝነስ አዲስ አበባ ብጀምር ካልዲስን ልውሰዳት። ካልዲስ I don't know, I cannot comment exactly what the circumstances are. I'm not exactly sure. ግን የምገምተው ሊደርሽፑ ጠንካራ ቢሆን ኖሮ የኢትዮጵያ ሙሉ ቢዝነስ ማድረግ ይቻላል። ድሬዳዋም ላይ
ምስራቅም ላይ፣ ጅማ ላይ፣ ወለጋ ላይ፣ ጎንደር ላይ፣ ባህር ዳር ላይ፣ መቀሌ ላይ አሁን እዚህ የአውሮፓና የቻይና ኢቭን የአሜሪካ የካናዳ ቢዝነስ ሞዴል የሜክሲኮ ቢዝነስ ሞዴል እንደዚህ ተመሳሳይ ነው። ምንድን ነው የሚያደርገው? ስኬል ነው የሚያደርጉት። ላይክ አንድ ካልዲስ አለ ማለት ኢትዮጵያ ውስጥም አልነበረም። ኢቨን ቱ ዘ ኤክስተንት ኦፍ ዋት ዊ ሃቭ ኢት ቱዴይ ከተወሰነ ዓመት በፊት እንዳልነበር አውቃለሁ። አሁን እንዲያውም ጥሩ መሻሻል አለው። ምንድን ነው የሚሆነው? ዛሬ ጀምረዋለሁ አንድ ቦታ ላይ ምን ያክል ብራንቾች መክፈት እችላለሁ? አዲስ አበባ ላይ ጀምረዋለሁ። ቅድም እንዳልኩት ወለጋ ላይ እንዴት መውሰድ እችላለሁ? ጅማ ላይ እንዴት መውሰድ እችላለሁ? ዩሲ እንዲህ ስኬለብል ማለት እሱ ማለት ሪፕሊኬት ሲስተሞቹ ሪፕሊኬት ይደረጋል ወይ? ቮሊዩም ግሮ ማድረግ እችላለሁ ወይ? ቢዝነስ ሞዴሉ ሳፖርት ያደርገኛል ወይ? አዳዲስ ሎኬሽንስ ካስተመርስ እና ዩኒትስ ኢንክሪመንታሊ መጨመር እችላለሁ ወይ? ሲስተሙን ኢምፕሩቭ ማድረግ እችላለሁ ወይ? ስለዚህ እንዲህ አድርገን ማየት ማለት ነው። ስድስተኛው እሱ ነው። ሰባተኛው እዚህ ጋር እንደምታዩት ቴክኖሎጂካል ፊዚቢሊቲው ነው። ቴክኖሎጂው ሞባይል ፔኔትሬሽን ምን ያክል ነው? ቴክኖሎጂውን እያንዳንዱን ቢዝነስ በተለይ በዚህ ዘመን በጣም በድፍረት ነው የምናገረው፣ ቴክኖሎጂን መጠቀም የማይችል ቢዝነስ ቱ ዘ ኤክስተንት ፖሲብል ማለት ነው። ምን ያክል ቫያብል እንደሚሆን አይ ሪሊ ዳውት ኢት። ግን ቴክኖሎጂን በምንጠቀምበት ጊዜ ሶሉሽን ያመጣል። ሶሉሽን ቴክኖሎጂ አዶፕሽኑ ከዴይሊ ቢሄቪየር ፓተርኑ ጋር ምን ይመስላል? አሁን ለምሳሌ ቅድም እንዳልኩት የዛሬ 20 ዓመት ቴክኖሎጂን ይዞ የመጣ ሰው እንደው ቴክኖሎጂ ይዤ መጥቼ እንዲህ አይነት ሀሳቡ ወርቅ ሊሆን ይችላል። በዛን ጊዜ ምንድን ነው የሆነው? ጊዜው አልነበረም። አዶፕሽን ቢሄቪየሩ ጥሩ አልነበረም። ፔኔትሬሽኑ፣ አቬላቢሊቲው፣ ኔትወርኩ ጥሩ አልነበረም። አሁንስ ምን ያክል ቴክኖሎጂ፣ ምን አይነት ቴክኖሎጂ ከሰው ጋር የሚስማማ ምን ኢኖቬሽን ሊያመጣልኝ ይችላል? ኮስት ከት ያደርጋል ወይ? ይህን ሁሉ ግምት ውስጥ ማስገባት መቻል ማለት ነው። ስምንተኛው የሬጉላተሪ ኢንቫይሮንመንት ነው። ሬጉላተሪ ኢንቫይሮንመንት በነዚህ ነው የምታዩት። ፖለቲካል ሪስክ ታያላችሁ። ፖሊሲዎቹ፣ ህጎቹ በሚወጡበት ጊዜ አሁን ቅድም ጠቆም እንዳደረኳችሁ አንድ ጠንካራ የቢዝነስ ሰው ስማቸውን አሁን አልጠራም፣ ቅርብ ጊዜ ኢንተርቪው ሲያደርጉ የሰማኋቸው ፓርላማ ላይ የአመቱ መክፈቻ ንግግር ሲደረግ ቁጭ ብዬ አዳምጣለሁ አሉ። እዚህ ኮንስትራክሽን ላይ ያሉ ሰው ናቸው እና በጣም ሂዝ ስማርት ነው ያልኩት። እኔ እያንዳንዱ ቢዝነስ ኢንቴሊጀንስ ዩኒት ይፈልጋል። የኢንቴሊጀንስ ዩኒት ምንድን ነው የሚሆነው? የታክስ ህጉ ምንድን ነው የሚለው? የናሽናል ባንክ ህግ ምን አዳዲስ ህጎች አሉ? ምን እድል ይዘው ይመጣሉ? ምን ተግዳሮት ያመጣሉ? የታክስ ህጎቹ ከየት ወዴት እየሄዱ ነው? የኢምፖርት ህጎቹ፣ የጉምሩክ ህጎቹ ከየት ወዴት እየሄዱ ነው? መንግስት ትኩረት ያደረገባቸው ሴክተሮች ምንድን ናቸው? የመንግስት በጀት የት ላይ ነው ያለው? እነዚህ ሁሉ ሬጉላተሪ ኢንቫይሮንመንት፣ ፖለቲካል ኢንቫይሮንመንትን አሰስ የማድረግ አቅም ነው። ምክንያቱም ሁሉም በሁለት በኩል ነው። እድልም ይዘው ይመጣሉ፣ ተግዳሮቱም ይዘው ይመጣሉ። እድሎቹን ለመጠቀም ሪስኮቹን ለመቀነስ ይሄ በጣም 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 ወሳኝ ነው። ስምንተኛው እሱ ነው። ዘጠነኛው ታይሚንግ ነው። ቅድም እንዳለው ዴሞግራፊ፣ ካልቸር፣ ኢኮኖሚክ ፕሬዠሩ፣ የወጣቶቹ አሁን ለምሳሌ አንድ ኤግዛምፕል ብናነሳ የታይሚንግ ስናነሳ በዚህ ዘመን ለምንድን ነው ሪል ስቴት፣ እሱን ኤግዛምፕል ላንሰው፣ በኋላ በውይይት ልንሄድበት እንችላለን። ሪል ስቴት ለምንድን ነው በዚህ ዘመን የተስፋፋው? ለምንድን ነው የዛሬ 15 ዓመት በዚህ መጠን ያላደገው? ያኔ በጣም ብዙ 150-200% ማርጅን በነበረበት ጊዜ ለምንድን ነው ብዙ ያልነበሩት? ታይሚንጉ ነው። የሪል ስቴት ባንኮቹ ያን ጊዜ ብዙ አያበድሩም ነበር። አሁን ነው የሚያበድሩት። ዲማንዱ ድሮም ሊኖር ይችላል፣ ግን የዚህን ያክል ደግሞ ኡርባናይዜሽን የለም። እየፈለሰ የሚመጣው ከገጠር ወደ ከተማ ማይግሬት የሚያደርገው ሰው በጣም ብዙ ነው። የቤት እጥረት እየጨመረ ነው የሚመጣው።
ስለዚህ የሪል ስቴት ታይሚንግ ስቲል ያለ ይመስለኛል። ልክ እንደዚህ ማየት ማለት ነው። የፋይናንሻል ፊንቴክ አሁን ቅድም ያነሳ ነው። የዛሬ 10 ዓመት የዛሬ 15 ዓመት እንዴት ነው ሞባይል ትራንስፈር ያልነበረው? ቢኮዝ ዘ ታይም ዲድንት አለው። ታይሚንግ ማለት እሱ ማለት በጊዜው ነው የመጣው። የቴክኖሎጂ ሳፖርት ሊያደርገው ይፈልጋል፣ ንቃተ ህሊናው ይፈልጋል፣ ሬጉላተሪ ኢንቫይሮንመንቱ ይፈልጋል። ስለዚህ ታይሚንግ ኢሶ ኢምፖርታንት። ጊዜው ነው ወይ? ማክሮ ትሬንዱ ምን ይመስላል? ኢኮኖሚክ ሳይክሉ ምን ይመስላል? አሁን አንዳንድ ጊዜ ኢትዮጵያ ላይ ፖፕሌሽን ግሮዝ አለ፣ ግን ኢኮኖሚክ ሳይክሉ ጥሩ ነው ወይ? ኢኮኖሚው ዲፕረስ እያደረገ ነው እያደገ ነው? ኢኮኖሚክ ሳይክል ማለት እሱ ማለት ነው። ኢንፍሌሽኑ ምን ጥቅም አለው ምን ጉዳት አለው ለቢዝነሴ? ይህን ሁሉም ማየት ይፈልጋል። ስለዚህ 9ኛው እሱ ነው። 10ኛ ስትራቴጂክ ኦፕሽናሊቲ እና ሎንግ ተርም ፍሌክሲቢሊቲ ብታዩ ጥሩ ነው። ቅድም አላየነውም፣ ግን ችላ የማይባል ነገር ነው። ይሄ ስትራቴጂክ ኦፕሽን ፍሌክሲብል ነው ወይ? ይሄ ቢዝነስ መውጣት ብፈልግስ ያስወጣኛል ወይ? ፓርትነርሽፕ መፍጠር ያስችለኛል ወይ? ቬንቸር ይቻላል ወይ? እነዚህን ነገሮችም ኤግዚት ፕላንም ሁልጊዜ በቢዝነስ ውስጥ ኮንሲደር ማድረግ ይፈልጋል። ሁለተኛው ፋክተር ይሄ ነው። ሌላ አዲሽናል ፋክተሮች የሉትም ወይ ቢዝነስ? ይሄ ቢዝነስ ውስጥ እንግዲህ በዋናነት 9 ወይም 10 ክራይቴሪያዎች ፋክተርስ አይተናል፣ ግን ሌሎችም አሉ። እኔ በሁለተኛ ያስቀመጡት ቅድም ኤግዜኪዩሽን ዲሲፕሊን ያልኩት እሱን ነው። ስለዚህ ኤግዜኪዩሽን ዲሲፕሊን እናየዋለን፣ ግን ከሱ በፊት በጥያቄና መልስ እንሄድባቸውና ሁለተኛውን ፓርት እናያለን። በኤግዜኪዩሽን ዲሲፕሊን አዘር ሰክሰስ ፋክተርስ ያልኳቸው እነሱን ነው። እነዚህን እናያቸዋለን። አይ ቲንክ አሉ ወደ እንመለስባቸዋለን። እሺ፣ በጣም ጥሩ ትዜ፣ እናመሰግናለን። አሁን ለኦዲየንስ ክፍት ነው። ሀሳብ ጥያቄ ማንሳት ይቻላል። ከዚህ በፊት የተነሳ አንድ ጥያቄ አለ። የመጀመሪያው is there any recommended information gathering techniques for SWOT and pest analysis ይላል። ትዜ ያው ዳይሬክትሊ ሪሌትድ ከሆኑና ኢምፖርታንት ከሆነ እንደገና እንትን በላይ እሺ ከታይሚንግ አንጻር ሞሮፍ ከታይትሉ ጋር በደንብ ዳይሬክትሊ አላይን የሚያደርጉትን ብቻ አድሬስ ልታረጋቸው ትችላለህ። ሚሊዮን ምናልባት ብሪፍ ልታረገው ትችላለህ ጥያቄውን። is there any recommended information gathering techniques for SWOT and pest analysis ይላል። ከቢዝነስ ጋር ተያይዘው መሰለኝ ያለ ማጥናት የሚያስፈልግ ቴክኒክ ነው የመሰለኝ። እሺ ይሄኛው አስተያየት ነው። አንድ ጥያቄ ነው እስካሁን ቻት ላይ ያለው። ሌሎቻቸውም ቶሎሳ እጅ አውጥተዋል። ቀጠል ሌሎችም እንዲሁ ይግቡና በደንብ የእናንተንም ኤክስፒሪየንስ ሸር እናድርገው። እኔ ከእናንተ ያነሰ እውቀት ነው የሚኖረኝ ማርኬቱ ላይ ያላችሁ ሰዎች። ጓሄድ ጥሩ ነው። እሺ ቀጣይ አበበ ተዘጋጅ። ቶሎሳ ቀጠል። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። እኔ ትንሽ እንዲያብራሩ የምፈልገው መምህር ብዙ ጊዜ ኢምፖርት የሚያደርጉት በዋጋ ድምፅህን ቶሎሳ ጨመር አድርጋት። እሺ አሁን ይሰማል? የተሻለ ነው? ይሰማል። ቶሎሳ ቀጥል። በፊት ብዙ ጊዜ ኢምፖርት የሚደረገው ወይ ደግሞ አብዛኛው ጊዜ ነጋዴዎቹ ኢምፖርት የሚያደርጉት የሀገር ውስጥ ማምረት ዋጋ ስለማያዋጣቸው ነው ብሎናል። እና እሱ ብቻ ፋክተር ነው ብሎ ያምናሉ። ማለት ብዙ ፋክተሮች ይኖራሉ። የግንዛቤ ወይ የእውቀት ሊሆን ይችላል፣ ቴክኒካል ሊሆን ይችላል፣ ሪሶርስ፣ ብዙ ነገሮች ኢንፍሉዌንስ አረጉም ወይ ምናልባት ዋጋ ስለማዋጣ ብቻ ነው ወይ ብዙ ጊዜ ኢምፖርት የሚደረጉ የሚለው ትንሽ ቢካሄድበት ብዬ ነው። አይ ጥሩ ነው። እኔም ሀሳብ ነበረኝ ትዜ እንትን ከቶሎሳ ያነሳው አንዱ ሆኖ ኢምፖርት ሰብስቲቲዩሽን በጣም ትልቅ ፖቴንሻል እንዳለው እኔ ኬሚካል ላይ ስለሆንኩኝ ያለሁት ፊልዱ ላይ ለምሳሌ ማኑፋክቸሪንግ ላይ ያሉ ኢንዱስትሪዎች አንዱ በጣም ትልቁ የሚቸገሩት ሮ ማቴሪያል ኢምፖርት ነው የሚያደርጉት። ስለዚህ እሱ ከከረንሲ ጋር ተያይዞ ከዶላር እጥረት ጋር ተያይዞ እና
ከዛ ጋር ተያይዞ በጣም ማኑፋክቸሪንግ ኢንዱስትሪዎች ተቸግረዋል። ግን ለምሳሌ እነዚህን ሮ ማቴሪያልስ ሰብስቲትዩት ማድረግ የሚቻል ቢሆን ኢትዮጵያ ውስጥ ኢምፖርት የሚደረጉትን ለብዙ ማኑፋክቸሪንግ የሚጠቅሙ ኬሚካሎች አሉ እና እነሱን እዛው ሀገር ውስጥ ማምረት ቢቻል ትልቅ ፖቴንሻል እንደሚሆን እዛው ፊልዱም ላይ ያሉ ሰዎች ብዙ ጊዜ ሪኮመንድ ያደርጋሉ። እሱንም ያየሁት ጋፕ ነው እና ኢምፖርት ሰብስቲትዩሽን ለማኑፋክቸሪንግ በጣም በጥልቀት ለማየት የሞከርኩት ነው እና ትልቅ ፓወር አለው። ትልቅ የቢዝነስ ኤሪያ ነው ብዬ አስባለሁ። ትዜ እዚህ ላይ ቶሎሳም ካነሳው ሀሳብ ብሪፍ ማድረግ ካለብህ ወደ ቀጣይ ጥያቄ ከመሄዳችን በፊት። ይሄ በጣም አሪፍ ጥያቄ ነው ቶሎሳ። አንተም ዘሜም በደንብ እንደገና ትመጡበታላችሁ ሌሎችም። እኔም እንዳልኩት የተወሰነ እውቀት ክፍተት ይኖረኛል እና እየተረዳዳን ነው። ምክንያቱም ይሄ በጣም ልምድም ይፈልጋል። ወረቀት ላይ ብቻ አንብበህ የምትሄድበት አይደለም። ከዚህ በፊት እኔ ንግድ ባንክ የሎን ኦፊሰር ነበርኩኝና አንዱ ሁልጊዜ የምናየው የነበረው እሱን ነው። እንደምታውቁት ነው የኢትዮጵያ ቢዝነስ በአብዛኛው ኢምፖርት ሪላይ ያደረገ ነው። አንድ 4-5 ፋክተሮችን አሁን ብናነሳቸው የመጀመሪያው የሚሆነው በቢዝነስ ውስጥ ለምንድን ነው ሀገር ውስጥ የማይመረተው ኢምፖርት ከሚደረግ ይልቅ ብለህ ስታስብ የመጀመሪያው የምታነሳው ኮምፒቲቲቭ አድቫንቴጅ አለኝ ወይ? ለምንድን ነው ቻይና የሚሰሩት የእኛን ቆዳ ኤክስፖርት አድርገን ለምንድን ነው መልሰን ኢምፖርት የምናደርገው? ኮምፒቲቲቭ አድቫንቴጅ አለኝ ወይ? ያ ኮምፒቲቲቭ አድቫንቴጅ የብዙ ነገሮች ድምር ነው። አንደኛው ስኪል ነው። ቆዳውን ስኪል እና ቴክኖሎጂው የለንም። ወደ ኢንድ ፕሮዳክት ለመቀየር የሚያስችል የፎርሙላው የለንም። የሰለጠነ የሰው ኃይል የለም በዛ ደረጃ እና ስቴት ኦፍ ዘ አርት ቴክኖሎጂ የለንም። ያ ቴክኖሎጂ ደግሞ ካፒታል ኢንቴንሲቭ ነው። አንደኛው ፋክተር ማለት ነው። እና ኮምፒቲቲቭ አድቫንቴጅ ሁል ጊዜ ከሌለህ ሌሎች ሀገሮች አንተ ጥሬ ዕቃ ልከህ መልሰህ ኢምፖርት የምታደርግበትም ጊዜ አለ ማለት ነው። ሁለተኛ ፋክተር በኢምፖርት ሰብስቲትዩሽን ውስጥ ያለ የኢኮኖሚስ ኦፍ ስኬል የሚባል በጣም መሰረታዊ የሆነ ቁልፍ ጉዳይ የምትለው ኢኮኖሚስ ኦፍ ስኬል ምን ማለት ነው? ቻይና ላይ አንድ ፋብሪካ 24 ሰዓት ይሰራል። 24 ሰዓት ይሰራል። ጥሬ ዕቃ አቅርቦቱ አለው። ሌበሩ የሰለጠነ የሰው ኃይል አለው። ስፔር ፓርቱ ዘው ነው። ስቶኩ ወደው ጥሬ ዕቃ የሚቀርብለት የሳምንት ቢይዙ ነው። እኛ ሀገር የ3 ወር ጥሬ ዕቃ ስትይዝ ያለውን ኮስት አስበው። እኛ ጋር የ3 ወር እያያዝክ ቻይና ጋር የ1 ሳምንት ጂአይቲ የሚባል ሲስተም ነው የሚጠቀሙት። ወደውኑ ዕቃው ይቀርብላቸዋል። ስለዚህ ምንም ችግር የለም። ነገ ጥሬ ዕቃ ይጠፋል አትልም። ስፔር ፓርት እኛ ጋር ለማስመጣት ጅቡቲን አቋራርጠ እስከሚመጣ 3 ወር ነበር የሚፈጀው። ማኒፋክቸሪንግ ቢዝነስ ላይ ስሰራ እንደዛ ነበር የሚያጋጥመን። ዲሜሬጅ የሚባል እንከፍላለን። ብዙ ኮስት አለው። እሱ ሁሉ ይመጣል። ስለዚህ እንደሱ ሁሉ መጥቶ አሁን ኢኮኖሚስ ኦፍ ስኬል የምትባለው ፓርት ብቻ ላሳያችሁ። ቻይና ላይ በቀን 1 ሚሊዮን ዩኒትስ ለምሳሌ ጫማ እንውሰድ። 1 ሚሊዮን ጫማ ያመርታሉ። 1 ሚሊዮን ጫማ በሚያመርቱበት ጊዜ ዩኒት ኮስቱን ዲፕሪሺየሽን ያደርጋል የፋክተሪው። ፋብሪካው ዲፕሪሺየሽን ኮስቱን ለ1 ሚሊዮን ስታካፍሉት በጣም ትንሽ ይሆናል። የማኔጅመንቱ ኮስት ለ1 ሚሊዮን ጫማ ሲካፈል ትንሽ ይሆናል። የቢልዲንጉ ኮስት ለ1 ሚሊዮን ሲካፈል ትንሽ ይሆናል። ስለዚህ ኢኮኖሚስ ኦፍ ስኬል ዩኒት ኮስቱን ያሳንስላቸዋል ማለት ነው። ሁለተኛ በሉ። ሶስተኛው ቅድም እንዳልኩት የሬጉላተሪ ኢንቫይሮንመንቱ ኢምፖርት ስታደርግ ያለው ፋብሪካ ስትከፍት ያለው ችግር ከኢንፍራስትራክቸር ጀምሮ ከሬጉላተሪ ኢንቫይሮንመንቱ ጀምሮ ያለው ምንድነው የሚባለው አንድ ተርም አለው። ኢዝ ኦፍ ዱይንግ ቢዝነስ ይባላል። ላይሰንስ አውጥተህ መሬት አለስልሰህ መሬት ገዝተህ ፋብሪካ አምጥተህ ሰው አሰልጥነህ ያንን ሁሉ ሪስክ ቢር አድርገህ ማርኬት ጋር ገብተህ ፕሮዳክቱን ከምታስለምድ ይልቅ ኦልሬዲ ያመጣውን ሪስክህ በጣም ሌስ ነው። ድካሙም በጣም አራተኛ ፋክተሩ ሪስኩ ሌስ ነው። ሶስተኛ ፋክተሩ ግን ኢዝ ኦፍ ዱይንግ ቢዝነሱ በጣም አሰልች ነው የሚሆን። ስለዚህ ለምን እኔ ኢምፖርት አላደርግም ትላለህ ማለት ነው።
ይህ መብራት ይሰጠኝ አይሰጠኝ ብዬ እዛ መሬት ቆፍሬ ፋብሪካ ተክዬ ትላለህ ማለት ነው። ሌላው ፋክተር ግን ሁል ጊዜ ስታስበው ቅድም ዘሜ በተወሰነ መልኩ ያነሳኸው ለምንድን ነው ኢምፖርት ከማደርገው ይልቅ ለምንድን ነው የማላመርተው ስትል ምን ያክሉ ሮ ማቴሪያል አንተ ጋር አለ። ሮ ማቴሪያሉንም አስገብተህ አንተ ሮ ማቴሪያሉን ከገባ በኋላ አንተ ማኒፋክቸር ምንድን ነው ታዲያ ቫልዩ አዲሽን የሚሆነው? ቻይና ሮ ማቴሪያሉ ካላቸው ካንተ የፈለገው ነገር ሮ ማቴሪያል ኢምፖርት አድርገህ ከምትሰራው እነሱ በተሻለ ጥራት በተሻለ ዋጋ ያመርቱታል። እና ኢቬንቹዋሊ የትኛውም ንግድ እኮ አሁን አንተ ተነስተህ አንድ ጫማ 1000 ብር የሚሸጥ ዘሴም ኳሊቲ የቻይና ኳሊቲ ዘሴም ዲዛይን 500 ብር መሸጥ ከቻልክ እኮ ማንም ሰው ወደ አንተ ይመጣል። ኮስት አድቫንቴጅ ይኖራል። ግን ትችላለህ ወይ? ግን ከምንም በላይ ግን ሮ ማቴሪያሉ አለህ ወይ? ሌበሩንም ከቻይና አምጥተህ የሰለጠነውን ኃይል ከቻይና አምጥተህ ማኔጅመንቱንም ከኢንዲያ አምጥተህ ሮ ማቴሪያሉን ከሆነ ሀገር አምጥተህ እሰራዋለሁ አያስኬድም። ዛት ኢዝ ዋይ ኢምፖርት ቫያብል የሚሆነው በእነዚህ ሰርከምስታንስስ። በሌላ ግን ገልብጠህ ስታየው እነዚህ ነገሮች ሀገር ውስጥ የተሻለ ደግሞ ማቅረብ ከተቻለ ኢምፖርቱን ሰብስቲትዩት ማድረግ ይቻላል። አይ ሮ ማቴሪያሉ እዚህ ያለው ቆዳው እዚህ ነው ያለው፣ ቆዳውን መቀየር ይቻላል፣ ቴክኖሎጂውን ማምጣት ይቻላል። ከዛ ደግሞ ሌላ አንድ ፋክተር አለ። ስታመርት የኢኮኖሚስ ኦፍ ስኬል ኮንሴፕት ዝም ብሎ የመጣ አይደለም። ኢኮኖሚስ ኦፍ ስኬል አንተ 1 ሚሊዮን ብታመርት ለየትኛው ገበያ ትሸጠዋለህ? ገበያው ደግሞ ሊቀበልህ የማይችል ከሆነ የገበያው አቅም ደግሞ 100 ሺህ ብቻ ከሆነ 1 ሚሊዮን ብታመርት ቻይና 1 ሚሊዮን አምርቶ 1 ሚሊዮን በተለያየ ገበያ የማስፋፋት አቅም አላቸው። አንተ ግን 1 ሚሊዮን አምርተህ አገር ውስጥ ገበያ ብቻ ነው የሚሸከምልህ። አገር ውስጥ ገበያው ደግሞ ማርኬት ካፓሲቲው ደግሞ 100 ሺህ ነው። ስለዚህ አንተ 1 ሚሊዮን ብታመርት ዝም ብለህ ነው የምትደክመው፣ ገበያው አብዞርብ አያደርግልህ። ስለዚህ አንደር ካፓሲቲ ነው የምትሄደው። እነዚህ ሁሉ ፋክተሮች አሉ። ላቁም እዚህ ላይ እንደዚህ እያልክ ነው አናላይዝ የምታደርገው ማለት ነው። ግልጽ ነው ቶሎሳ ዘሜ? በጣም ነው የሄድክባቸው ትዜ። ምናልባት አንደኛው ጥያቄ ምንድን ነበረ? የስዋትና ፔስት አናላይሲስ ላይ ቴክኒኮቹ ምናልባት ወይስ በሌላ ርዕስ ሊዳሰሱ ይችላሉ? ስዎትና ፔስትል አናሊሲስ፣ እነዚህ ስትራቴጂክ አናሊሲስ ኔክስት ዊክ ከቨር ላድርግላችሁ ይችላለሁ። እኔ አሁን እሱ ኤሪያ ላይ ፎከስ አድርጌ እየሰራሁኝ ነው። እና ፍሬምወርኮቹ ፔስትል ራሱ ፍሬምወርክ ነው፣ ስዎት ራሱ አንድ ፍሬምወርክ ነው፣ ኮምፒቲቲቭ አናሊሲስ አንድ ፍሬምወርክ ነው። በደንብ ልንሄድበት እንችላለን። እሱ የግድ ለቢዝነስ ብቻ አይደለም፣ ለነን ፕሮፊትም ያገለግላል፣ ለሀገርም ያገለግላል። በደንብ ልትማሩት የሚገባ ስኪል ነው። እኔ እየተማርኩት ያለ አንድ ስኪል ነው። ኦኬ፣ አይ በጣም ጥሩ ነው ትዜ። በተለይ አንዱ ከዚህ ከማኑፋክቸሪንግ ጋር ተያይዞ በጣም ብዙ ጊዜ ጥያቄ የነበረብኝ አሁን ከአንድ አድርገው ይሰማል። አሁን ከአንድ ዓመት ጁን 24 2025 ላይ አንድ ፖስት የተደረገ አዲስ ኢንሳይት ላይ ያየው ነበር። ዳንጎቴ ከኢትዮጵያ መንግስት ጋር የተፈራረመው ወደ 3 ቢሊዮን ዶላር የሚወስድ የፈርቲላይዘር ፕላንት ኢትዮጵያ ውስጥ ቢውልት ለማድረግ አግሪመንት አድርገዋል። እና አንዱ ብዙ ጊዜ ጥያቄ የነበረብኝ ፈርቲላይዘር በጣም መሰረታዊ ነገር ነው፣ ማዳበሪያ የእህል ማለት ነው። ለሀገሪቷ ኢኮኖሚ እንዳለ ቤዝድ ያደረገው አግሪካልቸር ላይ ስለሆነ እና ፈርቲላይዘር ደግሞ ለማምረት የሚያስፈልገው ሮ ማቴሪያል ኦልሞስት አብዛኛው ኢትዮጵያ ውስጥ አለ እና ለምንድን ነው እስካሁን ያልተሰራው የሚል ትልቅ ጥያቄ ነበረ። እና አይ ቲንክ እሱን አሁን ለምሳሌ ከፖሊሲዎች ጋር የሚገናኝ ይመስለኛል። ትዜ አንተም ሄደህበታል። ይሄ ኢንቫይሮንመንቱ ለእንደዚህ አይነት ትልልቅ ፕሮጀክቶች ሰፖርቲቭ አልሆን ካለ አሁን ዳንጎቴ ነው አክቹዋሊ እንትን ያለው ይመስለኛል። እና አሁን እንደዚህ አይነት ትልልቅ ፕሮጀክቶች እና በጣም በሀገር ውስጥ ትልቅ ኢምፓክት ያላቸው በኔቲቭ በሆኑ ኦርጋናይዜሽኖች ቢያዙ ኢቨን ገቨርንመንት ሊሆን ይችላል፣ ግን ፕራይቬትም ሊሆን ይችላል ቢሆን የተሻለ ሊሆን ይችላል የሚል ግምት አለኝ። እና
አንዳንዴ ፖሊሲዎችም ጋር የሚያያዝ ይመስለኛል። ፖሊሲዎቹ ምን ያክል ሰፖርቲቭ ናቸው የሚለውም አንድ ሜን ፋክተር ይመስለኛል። አበበ ወደ አንተ ልምጣና አንተ ጥያቄ ወይም ሀሳብ ካለ አንተ ሄድበት። አበባ አለ፣ ሚሊዮን አለ፣ ሌመን አለች፣ ቶሎሳም አለ። ቶሎሳ እንደገና ኦኬ ወረድክ፣ ያው ተመርሶ ቶሎሳም አለ። ቶሎ ቶሎ እንሂድበትና ሁለት አዎ ምርጫ ነው የሚኖረን። ይህንን በደንብ ዳይጀስት እናድርገው ወይንስ ሁለተኛውን ፓርት አያይዤ ሊሄድላችሁ? የእናንተ ምርጫ ነው። እስኪ እንግዲህ እጅ ያወጡትን እንስማቸውና ጥያቄያቸውና ሀሳባቸውን ቤዝድ ኦን አወር ታይም ዲሳይድ እናደርጋለን። እሺ አበበ ቀጥል። እሺ፣ አመሰግናለኝ። ሁለት ጥያቄ ነው ያለኝ። የመጀመሪያው ጥያቄ አንድ ሰው ወደ ቢዝነስ ውስጥ ከገባ በኋላ ኢንቨስት አድርጎ እስከ መቼ ነው ቢዝነሱ አዋጭ ነው ብሎ የሚያውቀው? ላይክ በጊዜ ይለካል ወይ? አሁን ማቆም አለብኝ ከዚህ በላይ መቀጠል የለብኝ የሚለው መቼ ነው ነው? ወይንስ ላይክ 10 ዓመት እንደዚህ ኢንቨስት እያደረገ መቀጠል ሊኖርበታል? ምናልባት የተለያዩ ፋክተሮች ሊኖሩ ይችላሉ። ለምሳሌ ከኮሚታተር አንጻር ሊሆን ይችላል፣ ሌሎችን ፋክተሮች ሊኖሩ ይችላሉ። እና መቼ ነው ቢዝነሱን አቁሜ መውጣት አለብኝ የሚለው መቼ ነው የሚለው? እና ሁለተኛ አዳዲስ ላይክ ያልተሞከሩ የቢዝነስ አይዲያዎች አንድ ሰው ሲመጣለት እና ወደ ቢዝነሱ ሲገባ ሞር ቫልዩ ማድረግ ያለበት ምንድን ነው? አሁን ኪ ፋክተሮች ነግረናል እና ሞር ቴክኖሎጂካል ሶሉሽኖች ደግሞ የአዶፕሽኑ ነው እንትን የሚያደርገው እና ነው ወይንስ አዶፕሽኑን ሆፕ አርግቶ መቀጠል ይኖርበታል? ወይንስ አሁን የነገርከን ኪ ፋክተሮችን ኮንሲደር ማድረግ ይኖርበታል? እዚህ ላይም ሀሳብን እንድሰጠኝ ነው ትዜ። አመሰግናለሁ። እሺ ቴንኪው አቤ። አንድ ጥያቄ እንቀበል ትዜ። ሶስቱም ሌመን እንሂድ። እሺ ሶስቱም ሀሳብም ሊሆን ይችላል፣ ኢንሳይት። እኔ እንዲሁ ጥያቄም ብቻ ባይሆን ጓሄድ ሚሊዮን አለ፣ ያ ሌመን አለች፣ ቶሎሳ ሶስቱን የምንሄድበትና ዜን ከመልሱ ጋር አብረን አድሬስ እናደርጋቸዋለን ያኛውን ፓርት። እሺ ሌመን ቀጥይ። ሴት ከሆንሽ አላውቅም ይቀር። ሴት ነች። እንዲያውም አይ ቲንክ ሌመን የሆነ ኃላፊነት ላይ ያለሽ እንደሆንሽ ባለፈው የሆነ ሰው ነግሮኛል አይደል? አዎ ነኝ። ያ አይ ቲንክ የሆነ ቪፒ ምናምን ነገረች። እሺ ዘጸአት ነው። ቀጥይ። አመሰግናለሁ። እኔ ያው ብዙ ጊዜ ሀሳብ ነው ጥያቄ አይደለም ማነሳው። ብዙ ጊዜ ጥያቄ የሚሆኑብኝ ነገሮች አሉ። ማለት ብዙ ጊዜ ኢምፖርት ወይም ደግሞ ኤክስፖርት የምናደርጋቸው እኛ ሀገር በጥሬ ያሉ ነገሮች ግን ወደ ውጭ ኤክስፖርት የምናደርጋቸው ነገራቶች አሉ፣ እንደ ቡና፣ ቆዳ የመሳሰሉ ነገሮች። እነዚህ አሁን ቡና ወደ ውጭ ኤክስፖርት ስናደርግ ወይ የተፈጨ ነው ወይ ደግሞ ጥሬው ነው የምናደርገው። ስናደርግ ደግሞ በጣም በርካታ ነው የሚሆነው። እኛ ደግሞ እንደገና በውድ ወደ ውስጥ ኢምፖርት እናደርጋለን። እኛ ለምን በተለያዩ ነገሮች ፕሮሰስ አድርገን በውድ ዋጋ ወደ ውጭ የማንልክበት ምክንያቱ ምንድን ነው? የተጠና ነገር አለ ወይስ? እኔ ሁልጊዜ ጥያቄ ሆንብኛል። ቸኮሌት እንኳን በአቅሙ ለምሳሌ ከቡና ነው ፕሮሰስ የሚደረገው። የዚህ ሀገር ብራንድ እያልን ነው የምናስገባው። እንደኛ ግን ቡናው እኛው ጋር አለ ጥራት ያለው እኛ ጋር ፕሮሰስ አድርገን እነዛ ነገሮችን ወይም የተሻለ ነገር አድርገን ወደ ውጭ አውጥቶ ኤክስፖርት የማናደርግበት ምክንያቱ ምንድን ነው? ቆዳ እንኳን በአቅሙ ብዙ ጊዜ አይታችሁ ከሆነ በጣም ርካሽ ነው ገበያ ላይ ሲደረግ። ለምን? ከገበሬ ወይም ደግሞ እርድ በሚካሄድበት ሰዓት ጥራት ያለው የእርድ ስርዓት ስለሌለን የክትትል ስለማይደረግበት አብዛኛው እኛ ወደ ውጭ ኤክስፖርት ከምናደርገው ይልቅ ተበላሽቶ የሚጣለው ነው። ሀብት ነው ባይዘው የሚጣለው ነገር ነው እንትን የሚለው። ለምን? ከዛ ከዋናው ምንድን ነው የመጋቢ የሚባለው ከህብረተሰቡ ነው የምንወስደው ቆዳ። ክትትል ስለማይደረግበት አብዛኛው ይበላሻል። ከምናመርተው ወይም ከምንሸጠው ይልቅ ተበላሽቶ የሚጣለው ነው የሚበዛው። ብዙ ነገሮች ማለት ነው። እና ብዙ ጊዜ አሁን አንተ እዚህ ጋር አሁን በጣም ምርጥ ሀሳብ ነው። ነገሮች ገበሬው ነው ለእኛ መጋቢው፣ ለኢንዱስትሪው ደግሞ አምርቶ ወደ ገበያ ነው የሚሰጠው።
ስለዚህ ትልቅ ስራ መሰራት የነበረበት ገበሬው ላይ ወይም ደግሞ ፕሮሰስ የሚያደርጉት ሰዎች ላይ ነበሩ። ኢንዱስትሪዎች ደግሞ ጥራት ያለው ምርትን አምርተው ወደ ውጭ ኤክስፖርት አድርገው ከቴክኖሎጂው ማሽኖችንም ኢምፖርት አስገብቶ ፕሮሰስ ተደርጎ የሚወጣበት መንገድ ቢመቻች የተሻለ ነገር ነበረ እና ምንድን ነው እዚህ ጋር የያዘው ነገር የሚል ነገር እኔ ጭንቅላቴ ውስጥ አለ። ማሽኖች የማስገባት ነው ወይስ ምንድን ነው ትልቁ ችግር ያለው? እናንተ የምታውቁት ነገር ካለ ወይ ዲስከስ የምናደርግበት ነገር ካለ እዚህ ጋር ብዬ ነው። አመሰግናለሁ። አንድ ዘሜ እነዚህን አድሬስ እናደርጋቸው እና ወደ ሚሊዮን እና ወደ ቶሎሳ እንመጣለን። ቅድምም ዘሜም አንስቶት በሌላ መልኩ ማዳበሪያውንም አንስቶታል አያይዘን እና የአቤን አድሬስ እናደርጋቸዋለን። አሁን ሌመን ያነሳሽው ጥያቄ በጣም ሰፊ ነው፣ ከኔ እውቀት በላይ ነው። ግን ያለኝን መረዳት ልንገራችሁ። ትልቁ ፋክተር ምን እንደሆነ እኔ ሁል ጊዜ የሚያሳስበኝ የነበረ እሱ ነው እና የተወሰኑ ከስራዬም ኢንቫይሮንመንት አንጻር የተወሰኑ ነገሮችን የማየት እድል ነበረኝ። ማለት ከዓለም አቀፍ ላይ ምን ሁኔታዎች ነው ያሉት የሚለውን የማየት የተወሰነች እድል አለችኝ እና ዓለም በጣም ሻጥር የበዛበት ነው እና አንዱ ሻጥር አሁን የምትዩ ነው ሌመን ምንድን ነው የሚያደርጉት? እኛ እንዳናመርተው እርግጠኛ መሆን አለባቸው ትልልቆቹ ኩባንያዎች። አሁን ለምሳሌ ቡና ቻት ጂፒቲም ላይ ገብታችሁ ልታዩ ትችላላችሁ። ዓለም ላይ የቡና ደላሎች በቁጥር ምናልባት 10 ምናምን ቢሆኑ ነው። ከነሱ ውጪ ያንን ቡና ዓለም አቀፍ ገበያ ውስጥ በፈለገው ጥራት አምርቼ ያስገባለሁ ብለሽ ብታስቢ ዝም ብሎ ድካም ነው የሚሆነው። ትልቁ ፋክተር ገበያ ነው። ይኸው ሁለት ፋክተሮች ሁልጊዜ የያዙት። የትኛውም ትልቅ ቢዝነስ ሰክሰስፉል ለመሆን ኢኮኖሚስ ኦፍ ስኬል ይፈልጋል። ያ ኢኮኖሚስ ኦፍ ስኬል ማለት በብዛት ማምረት ማለት ነው። ጥሬ ዕቃው እኔ ጋር አለ፣ በብዛት አመርታለሁ። እውቀቱ ነው የሌለኝ። እውቀቱም አይ ቲንክ ከባድ ነው፣ ግን ማስመጣት ይቻል ይሆናል። ከባድ ነው፣ ግን ማስመጣት ይቻላል። አሁን ቻይና ሲያድጉ እንዴት እንዳደጉ ልንገራችሁ። ቻይናዎች ምንድነው ያደረጉት? ይህንን ተረዱ ማለት ነው እና ላይክ 1980s 1990s 2000 ላይ ምን አደረጉ? ገበያቸውን ከዴንግ ሞት በኋላ ገበያውን ከፈቱት ለዓለም። ሲከፍቱት ምንድነው ያደረጉት? ኩባንያዎችን እውቀታችሁንም ካፒታላችሁንም ቴክኖሎጂያችሁንም ይዛችሁ ግቡ አሏቸው ማለት ነው። ንግድ ደግሞ ሉክራቲቭ የሆነ ነገር ብቻ ነው እየተከተለ መሄድ፣ አይዲዮሎጂ የለውም። ንግድ ኢትስ ኦልዌይስ ፕሮፊት ማክሲማይዜሽን ነው። ሌላውን ነገር በሙሉ እርሱት። የሶሻል ምናምን ኮርፖሬት ሪስፖንሲቢሊቲ በኋላ የሚመጣ ነገር ነው። ቦተም ላይ የገባኝ ነገር ቢዝነስ ኢትስ ኦል አባውት ፕሮፊት ማክሲማይዜሽን ነው። ሼርሆልደርስ ኦፕቲማይዝ ማድረግ ነው። ስለዚህ በጣም ሉክራቲቭ ስለነበረ ሉር አደረጋቸው፣ ገቡ ማለት ነው። ከዛ ቻይኖች ምን አደረጉ? በሚገቡበት ጊዜ የተወሰነ ቬንቸር ከቻይና ጋር ነው የምትሰሩት አሏቸው። ከዛ ቴክኖሎጂውን እውቀቱን መውሰድ ጀመሩ ማለት ነው። እና ምንድነው ያደረጉት? እነዛ ቢዝነሶቹን በጣም ሉክራቲቭ በሆነ ዲል ሲያመጧቸው ቴክኖሎጂውን ብቻ ለመውሰድ አይደለም፣ ካፒታላቸውን ብቻ ለመሳብ አይደለም፣ እውቀቱን ብቻ ለማምጣት አይደለም፣ ገበያውንም አክሰስ የሚያደርጉት በዛ በኩል መሆኑን። ስለዚህ እነዚህ የአሜሪካ ካምፓኒዎች ሂደው ቻይና ውስጥ ሲገቡ እነዛው ካምፓኒዎች መልሰው አሁን የቻይና ዕቃ ነው እኮ አሜሪካ የሚሸጠው የሚባለው ቻይናዎች እየሸጡት አይደለም። የአሜሪካ ካምፓኒዎች ቻይና ያመርቱና ኤክስፖርት ያደርጉታል ማለት ነው። ዩጌት ማይ አይዲያ ሌመን? አዎ ገብቶኛል አባዬ። ስለዚህ ቡና ላይ ያለው ኮንቴክስት በጣም ሪሰንትሊ እያነበብኩት በጣም ገርሞኝ ነበር። ኤግዛክት አሁን ያልኩሽ የተወሰኑ ሰዎች ነው የሚቆጣጠሩት። እነ ስታርባክስን አክሰስ የሚያደርጉት የተወሰኑ ካምፓኒዎች ናቸው። ስለዚህ በጣም ብዙ ሎቢ ያለበት ነው፣ ብዙ ፖለቲክስ ያለበት ነው። የተወሰኑ አገሮች ብቻ የሚቆጣጠሩበት ምክንያት ቆዳም ዘሴም ቴክኖሎጂዎቹ እዚህ አውሮፓ አካባቢ በጣም ብዙ ያሉት ቻይናዎቹ በልጠው ሂደዋል።
አሁን ማድረግ የምንችለው አንደኛው ምንድነው የሚባለው ይሄ ፎሬን ዳይሬክት ኢንቨስትመንት የሚባለው ልክ የቻይና የቅድሞ አፕሮች ነው ሶልቭ የሚያደርገው። ይሄንን ካምፓኒዎችን ታመጫለሽ፣ ገበያውን መልሰው ኢትዮጵያ ውስጥ ያመርቱታል። ግን እነሱ ደግሞ they make sure that regulatory environment ጥሩ መሆኑን ከዛ መልሰው ደግሞ ፎሬን ከረንሲ ኤክስፓትሪየት ማድረግ እንደሚችሉ ይሄ ሁሉ ከተመቻቸላቸው ፎሬን ዳይሬክት ኢንቨስትመንት ይሄ ያዋጣኛል ኢትዮጵያ ሄጄ ባመርተው ነው የሚያዋጣኝ ብሎ መምጣት እንዲችል ነው የምታደርጊው። ከዛ በኋላ ቆዳው ኢትዮጵያ ውስጥ ይመረታል። እውቀቱን የተወሰነ ታስቀሪያለሽ። የሀገር ውስጥ ሰዎች እውቀቱን እንዲቀስሙት ታደርጊያለሽ። ቴክኖሎጂውን በኋላ አሁን ቻይናዎች እንደ ድሮ አይደለም፣ ጠበቅ እያደረጉ ካምፓኒዎች ጥለው እየወጡ ነው። ግን ቢወጡ they don't care። አሁን ገበያውን ኦልሬዲ አክሰስ አድርገውታል። ያለ ቻይና ገበያ መንቀሳቀስ እንደማይችሉ አድርገዋቸዋል። ከአሜሪካ ፋብሪካዎቹ ተነቅለዋል። መልሰሽ አሁን ያለው ሙቭመንት አሜሪካ ላይ ፋብሪካዎች መልሶ እንደገና ለመመለስ ነው። እሱ ደግሞ አሰች ኢዚ አይደለም። ስለዚህ ጥበብ ይፈልጋል። ኮሪያ ላይ የምታየው እሱን ነው። ቪየትናም ላይ የምታየው እሱን ነው። ይሄ ነው የማዳበሪያውም አንድ ላይ ለመልሰው የማዳበሪያውም ኮንሴፕት እንደዛ አይነት እንትን አለው። አንድ ተጨማሪ ማዳበሪያው ላይ በቂ እውቀት የለኝም፣ በደንብ ፋርዘር ኤክስፕሎር ማድረግ ይፈልጋል። ግን አንድ ያየሁት ነገር የተወሰነ ሮ ማቴሪያል ከዚህ ከጋዝ ምርቱ ወይም ተረፈ ምርት ወይም ራሱ ጋዙ የማዳበሪያው ትልቅ ግብአት ነው። ያለዛ ዝም ብለህ ማዳበሪያ ከውጭ አስመጥተህ ከዛ ሌላ ደግሞ እዚህ አፋር አካባቢ ያለ ሮ ማቴሪያሎች ያሉ ይመስለኛል። ሮ ማቴሪያሉ ከሌለ አገር ውስጥ አምጥተህ ብታመርተውም ውጭ ብታስገባው ሞር ቺፕ ሊሆን ይችላል። ስለዚህ አሁን ኮንዲሽኖቹ እየፈቀዱ መሰለኝ ወደዚህኛው የተመጣበት። ሌላ የገቨርንመንት ፕራዮሪታይዜሽን ነው። ፖሊሲ ማተርስ። ይሄ ፔስትል አናሊሲስ እዚህ ላይ ነው የሚሰራው። ፖሊሲው የገቨርንመንት ፕራዮሪታይዜሽን ገቨርንመንት ምን ላይ ነው ትኩረት የደረገው፣ ከሌሎቹ ሴክተሮች አበላልጦ እዚህ ላይ ምን ያክል ፖሊሲ ያወጣ፣ ምን ያክል ገንዘብ መደበ፣ ምን ያክል ትኩረት ሰጠ፣ እሱ ሁሉ ኢት ማተርስ። አቤ ያነሳኸው ኪ ፋክተርስ እያየናቸው ያሉ ናቸው በሙሉ። ስለዚህ መልሰን እናያቸዋለን። አንድ በጣም መሰረታዊ የሆነ በኋላ እንሄድበታለን ግን ያልኩት መቼ ነው ኤግዚት የምናደርገው? አንድ ትልቅ ፋክተር አለ ቢዝነስ ላይ። ቢዝነስ ዋቴቨር ፈለከውን ብትሰራ ካሽ ፍሎ ኢዝ ሶ ኢምፖርታንት አይደል? እዚህ ላይ አይታችሁታል። ይሄ ማለት ነው ካሽ ፍሎ እስከምን ድረስ ያስኬዳል? ዴትህ ምንድን ነው? ዴት ማኔጅመንት ምንድን ነው የሚመስለው? ካሽ ፍሎ በጣም ኢምፖርታንት ነው ቢዝነስ ላይ። አሁን አንዳንድ ቢዝነሶች በአብዛኛው የሚወድቁት የሚመስለኝ እሱ ላይ ነው። አንደር ኢስቲሜት ሊያደርጉት ይችላሉ ካሽ ፍሎውን። ካሽ ፍሎ ማለት እቃ ታመርታለህ፣ ወርኪንግ ካፒታል አለው፣ ካፒታል ኮስት አለው ኢኒሻል ካፒታሉ እና ያ ወርኪንግ ካፒታል ሁል ጊዜ የምትሸጠው በዱቤ ሊሆን ይችላል። በዱቤ የተሸጠው መልሶ ካሽ ጄነሬት አድርጎ ደሞዝ ከፍሎልህ ጥሬ እቃ ገዝተህ ሰስተን እንድታደርግ የሚያስችልህ ከሆነ ትቀጥላለህ። አንዱ ማለት ነው። ግን ሌላ ፋክተሮች አሉት። ኤግዚት ለማድረግ ስትወስን ፖቴንሻል የለውም። ይሄ ማርኬት የማደግ ዲክላይን እያደረገ ያለ ማርኬት ከሆነ እዳህን ምንድን ነው የምትሆነው መሰለህ? ትልቁ ሂሳብ የምታሰለው አሁን በወጣ ኪሳራ ቀንሳለሁ ወይንስ ብቆይ ኪሳራ ቀንሳለሁ? ዲፋይኒንግ ፋክተር እሱ ነው የሚሆነው። የሄድክበት ያለው ትራጀክተሪ የሚባለው ትራጀክተሪው፣ ትሬንዱ፣ ፕሬዲክሽንህ የሚያሳይህ ጥሩ ነገር ነው ወይስ አይደለም። እና ይሄ የበሰበሰ ዝናብ አይፈራም ከምትል አንዳንድ ጊዜ አርሊ ኤግዚት በጣም ጥሩ የሚሆነው። ግን ዘ ቤስት ፖሊሲ ለቢዝነስ በጣም ጥሩ ልምድ ብዬ የምወስደው ኤግዚት ኮስት ሁል ጊዜ ከባድ ነው። ዘ ቤስት ፖሊሲ ዘ ቤስት አፕሮች ጥሩ ልምድ ተብሎ የሚወሰደው ሁል ጊዜ ስታርት ስሞል እና ስኬል አፕ አድርግ። ኤግዚት ኮስቱ በጣም አነስተኛ እንዲሆንልህ በትንሽ ነገር ተጀምሮ ስኬል አፕ እየተደረገ በሄድ ነው የሚያዋጣው። ብዙ ቢዝነሶች እንደሱ ናቸው። እሱ ካሽ ፍሎውንም ሳይነካ ኪሳራን ብትከስር በጣም ብዙ ሳያደርስብህ በትንሽ ሞክረህ። አሁን አንዳንድ ጊዜ አንድ ጥሩ አድቫይስ መሆኑን እርግጠኛ አይደለሁም፣ ግን ብዙ ጊዜ ይሰራል ብዬ ነው የማስበው። ማኒፋክቸሪንግ ላይ ዘሎ ከሚገባ አንድ ሰው ሰርቪስ ላይ ኢምፖርት ላይ ቢጀምር እና አቅሙን ቢያደራጅ ማኒፋክቸሪንግ አንድ ጊዜ ከገባህበት ኤግዚት ኮስቱ በጣም ከባድ ነው። ፋብሪካዎችን ነቅለህ ልሽጣቸው ስትል ማንም አይገዛህም፣ ወይም ደግሞ ቢገዙ ደግሞ ባነሰ ዋጋ ሊሆን ይችላል። ይሄን ሁሉ ማሰብ ይፈልጋል። እዚህ ላይ ላቀው ዘሜ ይቀጥል።
ሚሊዮን እሺ በጣም ጥሩ። ቶሎሳና ማሃዲ አሉ። አዎ ስለዚህ በተጠራው እንሂድ። ሚሊዮን እና ቶሎሳ ማሃዲ፣ ጥያቄም ሀሳብም ቀጥሉ። እሺ ሚሊዮን ቀጥል አንተ። አመሰግናለሁ። እኔ የተወሰኑ ሀሳቦችን እና አንድ ጥያቄ ቅድም ያቀረብኩት ላይ ብሪፍ ለማድረግ ነው። ምንድነው ማንሳት የፈለግኩትኝ ከኢንፎርሜሽን ጋዘሪንግ ቴክኒክ ጋር ቅድም ለማቅረብ የፈለግኩት እንደኛ ሀገር ማለት አሁን እንደኛ ሀገር ኢንፎርሜሽን ነው ትልቁ ፕሮብለም። ምክንያቱም ትልቁን የገበያ ድርሻ ስንመለከት የያዙት በልምድ ቅድም ሲገለጽ እንደነበረው በልምድ የያዙት ገበያውን በጣም የተቆጣጠሩ ቢዝነስማኖች አሉ። በትምህርት ደግሞ ቴክኒኮቹን አውቀናል ብለን በምንሄደው አካሄድ ደግሞ ያው ብዙ ጊዜ ፌል የሚያደርግባቸው ሁኔታዎች አሉ። አሁን እኛ እንደ ፕሮፌሽናል የቢዝነስ ፕላን ዴቨሎፕ አድርገን ወደ ቢዝነስ ለመምጣት ስናስብ መስራት ያሉብን የተለያዩ ኢንፎርሜሽን ጋዘር አድርገን የምንሰራቸው እንትኖች አሉ። ማለት መረጃ ሰብስበን ነው እንግዲህ ለመወሰን በትክክል ቫያብል ነው ወይ ቢዝነሱ የሚለውን ነገር ለመወሰን ኢንፎርሜሽን ጋዘሪንጋችን ቤስት መሆን አለበት። ስለዚህ እነዛን ቢዝነሶች በጣም ለማግኘት ሄድን ናቸው። የተደራጀ የኢንፎርሜሽን ሴንተርም እንደ ሀገር አለን ብዬ አላስብም እና ምናልባት ከዛ አኳያ በምን አይነት ቴክኒክ ነው እንደነዚህ አይነት ሄድን የሆኑ ኢንፎርሜሽኖችን ጋዘር አድርገን ጥሩ ቢዝነስ ፕላን በመስራት ወደ ገበያ መምጣት ወይም ደግሞ ቢዝነሳችንን ማሳደግ ወይም ደግሞ መስራት የምንችለው የሚለውን ለመጠየቅ ነው የቀደሙ። ከዛ ውጪ ምናልባት ሁለት ነገሮች ላይ ግን እንደ ቢዝነስም እንደ ማርኬቲንግም ወደ ገበያው ላይ ከመቆየት አኳያ የምንከተላቸው የማርኬቲንግ ስትራቴጂ ራሱ አንድ ወሳኝነት ያለው ሀሳብ ይመስለኛልና ምናልባት ከዛ አኳያ የማርኬቲንግ ስትራቴጂዎቻችንም መታሰብ የሚችሉበት ወይም ደግሞ በምን አይነት እንትን መቃኘት ይችላሉ። ምክንያቱም ማርኬቱን ውስጥ ስንገባ ፔኔትሬት ለማድረግ የተለያዩ ቴክኒኮችን ልንጠቀም እንችላለን። ከነዛ ውስጥ ደግሞ ኤግዚስቲንግ ማርኬት ውስጥ ኤግዚስት ያደረጉትን ለማሸነፍ ወይም ደግሞ እነሱን የኛ ተከታይ ለማድረግ ተከታይ ሆነን ከመግባት በሚል የምንሄድ ከሆነ ምናልባት የነሱን ያህል የገበያ ውስጥ ተቀባይነት ወይም ቅቡልነትን ማሽነሪዎቻቸው ካፓሲቲን የሌሎችም ነገሮች ካላቸውም ልምድ አኳያ ታሳቢ ይደረጋልና ቤስት ልንል የምንችለው የማርኬቲንግ ስትራቴጂ አለ ወይ የሚል ነው። ሌላኛው አቲቲዩድ ነው። ምናልባት ከኔ አሁን ከኢምፖርት እና ኤክስፖርት አኳያና ሎካል ፕሮዳክሽን ላይ ያለው ትልቁ ተጽዕኖ ብዬ የማስበው ሌሎቹ ቅድም ሲባሉ የነበሩት ፕሮሰሶች እንዳሉ ሆነው የተጠቃሚው አቲቲዩድ ምንድነው እንደኛ ሀገር ያለው የውጪ እቃ ነው ብለን ስንሸጥለት እና የሀገር ውስጥ ምርት ነው ብለን ስንሸጥለት የሚኖረው የመቀበል ፍላጎት ራሱ በጣም ልዩነት አለው። ጥሩ እቃ ሀገር ውስጥ ተመርቶ የሀገር ውስጥ ነው ከምንለው ሰከንድ ሃንድ ወይም ደግሞ ትንሽ ኳሊቲው ዝቅ ያለ የውጪ ነው ብንለው በውድ ዋጋ ያንን የመግዛት አማራጭ አቲቲዩዶች አሉ። እንዲያውም ካሁን በፊት እንደ ቀልድ የሰማሁት ነገር ምንድነው አንድ ሰውዬ እንደ ልዋጭ ይሰራ ነበር አሉ። ልዋጭ ይሰራና የውጭ ልብሶችን ይሰበስባል። ከነዛ ልብሶች ላይ ባጆቹን ይነቅልና እሱ እዚህ ተመሳሳይ እያመረተ እነዛን ባጆች እነዛ ልብሶች ላይ ተክሎ የውጭ ነው ብሎ ይሸጥ ነበር አሉ። እንግዲህ ቆየት ብሏል ይሄን ነገር ከሰማሁትና አንዳንድ ጊዜ እንደዚህ አይነት ነገር የማህበረሰቡ የመቀበል አቲቲዩዶች ችግሮችም አሉና እንደ ሀገር ለማደግ ወይም ደግሞ የሀገር ምርቶችን ከማሳደግ አኳያ እንደነዚህ አይነት ነገሮች በምን መልክ እንደዚህ አይነት አመለካከቶችንስ እንዴት መቀየር ይቻላል ለማለት ነው። አመሰግናለሁ። ቆይ አንዴ እንሂድበት። መሰረታዊ ነገር ነው ያነሳው ሚሊዮን። ይሄኛው አሁን ያነሳው መጨረሻ ከሱ ልጀምር ሚሊዮን በጣም መሰረታዊ ነገር ስለሆነ እንደው ውይይት የሚፈልግ ቱ ቢ ኦነስት
ሙሉ አቅም አለኝ ብዬ አላስብም። ግን ለውይይት ወደፊት በደንብ ዲግ ለማድረግ አንዱ ከሚያስፈልጉ ጉዳዮች አሁን ያነሳኸው ነው። ከስተመር ፐርሴፕሽን እንዴት ነው መቀየር የሚቻለው? አሁን የምናስታውሳቸው ለምሳሌ አንድ አውቶማቲክ መኪና፣ እሱን ምሳሌ ላንሳው አይደል? ሚሊዮን አውቶማቲክ መኪና እኮ በሚመጣበት ጊዜ የነበረው ሬዚስታንስ ታስታውሳላችሁ? አውቶማቲክ መኪና ስፔር ፓርት የለውም፣ ቶሎ ነው የሚበላሸው ይልሃል ደላለው። ከዛ በኋላ እንዴት አድርጎ አውቶማቲክ መኪና እዚህ ሀገር ሰርቫይቭ ሊያደርግ አይችልም፣ መንገዱ አይመችም ይሉሃል። እና የከስተመሩ ፐርሴፕሽን በጣም ለማስቀየር ጊዜ ወስዷል። ከዛ በኋላ ግን አሁን ሞር ኦር ለስ አውቶማቲክ መኪና ሆኗል። እና የኢትዮጵያን አንደኛው በጣም ማየት የሚገባው ኢንፎርማል ማርኬት ነው። የኢትዮጵያ ማርኬት በጣም ኢንፎርማል ማርኬት ነው። ደላላ በጣም ትልቅ ፓወር ያለው ይመስለኛል። ፓወር ኦፍ ይሄ ብሮከርስ በጣም ከፍተኛ ቦታ የያዘ ይመስለኛል። ስለዚህ ፐርሴፕሽን ለመቀየር በእነሱ በኩል ካልሆነ ሊያታግል ይችላል እስካሁን ድረስ በነበረው። አሁን ደግሞ ሌላ ትሬንድ እየመጣ አሁን የኤሌክትሪክ መኪና ሲገባ በጣም ብዙ አላታገለውም ይመስለኛል እንደ ድሮ። ሁለተኛ ምሳሌ ባነሳው ምንድን ነው የሆነው? ኢንፎርሜሽን ሌቨሬጅ እየሆነ መጣ። በደላሎች እጅ የነበረው ኢንፎርሜሽን ሌቨሬጅ ከመጀመሪያውም ጥያቄ ጋር ይሄዳል። ቲክቶክ ላይ ብሬክ ማድረግ ፕሮሞት ማድረግ ከማርኬቲንግ ስትራቴጂህም ጋር ይሄዳል። አሁን ለምሳሌ ድሮ ማስተዋወቅ በጣም ከባድ ነበር። አሁን በትንሹ ማስተዋወቅ ምርትህና አገልግሎትህ በተለይ ኢኖቬቲቭ ከሆነና በደንብ አፒል የሚያደርግ ከሆነ በቀላሉ ለመግባት ያስችላል። ሶ በአንድ በኩል የኢትዮጵያን ኢንፎርማል ኔቸሩን መረዳት አሁን ከመጀመሪያውም ጥያቄ ጋር እንዲያያዝ አሁን ለምሳሌ ኢንፎርሜሽን እንዴት ነው የማገኘው? በጣም አንዳንድ ጊዜ ሰርፕራይዝ ያደርገኛል። የኢትዮጵያ ነጋዴዎች ሰክሰስ ምንድን ነው የሚመስላችሁ? ቁጥር 1 ኢንፎርሜሽን አክሰሳቢሊቲ ነው። ቁጥር 1 አይካን አሹር ይወሱን ምንድን ነው ያላቸው? እነሱ አንድ ላይ ይጠጣሉ፣ አንድ ላይ ያመሻሉ፣ አንድ ላይ ይሰበሰባሉ፣ ኔትወርክ አላቸው። አንዱ መረጃ ለሌላው ይሰጠዋል። ሚሊዮን በትክክል ዲስክራይብ እንዳደረገው ኢንፎርሜሽን አሁን እዚህ የሰለጠነው ዓለም ላይ ኢንፎርሜሽን ቆፍሮ ለማግኘት በጣም ቀላል ነው። እዛኛው ግን በፍጹም አትችልም። አሁን አንድ ሪሰንት ላይ አንድ ሰው የሆነ ሲነግረኝ የነበረ ሪል ስቴት ምን ያክል አዋጭ እንደሆነ ስቲል እዛ ላይ የሚሰራ ሰው ነው። ስለዚህ ዘ ቤስት ዌይ አሁን እኔ ኢትዮጵያ ተመልሼ ብኖር የመጀመሪያ ስራ የሚሆነው ከደላላ ጋር መዋል። ዘ ቤስት ኢንፎርሜሽን አገኛለሁ ብዬ የማስበው ከደላላ ጋር መዋል። ሁለተኛ በተቻለ መጠን ኔትወርክ መስራት። የግድ የቢዝነሱን ባለቤት ላታገኘው ትችላለህ። ካልዲስ ቢዝነስ ሞዴሏ ምን እንደሆነ፣ ቡናውን ከየት እንደምታመጣው፣ ኬኮቹን እንዴት እንደምትሰራው ከሰራተኞቹ መውሰድ ትችላለህ። ሶሪ አያስከስሰኝም እንዲሁ ነው። ሶ አሁን ለምሳሌ በጣም አሪፍ ኬክ ቤት መክፈት ከፈለኩኝ ያንን ኢንፎርሜሽን የት መሰለ የምታመጣው? ሚሊዮን አሪፍ ኬክ ቤት የሚሰሩ ሰዎችን 10 ሺህ የሚከፈላቸው ከሆነ 15 ሺህ ወይም 20 ሺህ ከፍሎ ወሰዳቸው። ዛት ኢዝ ቤስት ኢንፎርሜሽን። ባንክ ውስጥ ያሉ ሰዎች በጣም ኢንፎርሜሽን አላቸው። እኔ ድሮ ስሰራ አውቀዋለሁ። ኢምፖርት ሲደረግ እቃው በምን ያክል ኢምፖርት እየተደረገ እንደሆነ ከየት ሀገር እንደሚመጣ ይነግሩሃል። እነሱን ጓደኛ አድርግ። ኢንፎርማሊ ነው መረጃ የሚገኘው። አሁን ደግሞ ቻት ጂፒቲም የተወሰነ ያሉ ነገሮችን አገናኝቶ ይነግርሃል። እሱም በጣም ጥሩ ሶርስ ሆኖ አግኝቼዋለሁ። እዛ ሴክተር ላይ እስኪ ያለውን ነገር ንገረኝ፣ ዳታውን ንገረኝ፣ የማርኬት ፖቴንሻሉ ምን ይመስላል፣ ማርኬት ሳይዙ ምንድን ነው፣ ያሉ ኮምፒውተርስ ምን ይመስላሉ፣ ምንድን ነው ባህሪያቸው እያልክ ጠየቀው። እሱም አያይዤ የተወሰኑትን ለመመለስ የሞከርኩት በዛ መልኩ እንድታያቸው ፈልጌ ነው። ሚሊዮን አድሬስ አድርጌዋለሁ በተወሰነ መልኩ። የስ ጥሩ ነው። ጀስ ወደፊት በደንብ ደግሞ በሌሎቹ ጋራ እናየዋለን ስላል በዛ ከዛ ውጪ ግን ሚሊዮን አንድ ነገር ልመለስ። ይሄ ቅድም ጠቆም አድርጌው በደንብ ስትረስ እንድታረጉት የምፈልገው ዋቴቨር ዩር ፖለቲካል አመለካከት ዶንት ኢግኖር ኦር አንደርማይን የገቨርንመንትን ዳይሬክሽን። ፖለቲካ እና ቢዝነስ አንድ ላይ የሚሄድ አይመስለኝም። ንግድ የሚነግድ ሰው አይ ቲንክ የፖለቲካ አመለካከቱን ወደ ጎን ነው መተው ያለበት ብዬ የማስበው። ዛትስ ማይ ቪው ነው።
ከማውቀው ከማየው ማለት ነው። እዚህም ሀገር ይሁን የትኛውም የሰለጠነውም ሀገር ይሁን እንደዛ ነው። የገቨርንመንት ፖሊሲ ምንድን ነው? ወደፊት መኪና ላይ ምንድን ነው ያለው አቋም? ኤሌክትሪክ መኪና ላይ ምንድን ነው ያለው ኢንሴንቲቭ? የታክስ ሲስተሙ ምንድን ነው? የታክስ ህጉ ምን ይመስል? ተረቀው ለፓርላማ የቀረቡ አዋጆች ምንድን ናቸው? ሲወጡ ምን ኢምፕሊኬሽን አላቸው? እያንዳንዱ ፓርላማ ላይ የአመቱ የመጀመሪያ መክፈቻ ንግግር ላይ የመንግስት አቅጣጫዎች የሚባሉት ምንድን ናቸው? ምን ይዘው ነው የሚመጡት? ምንድን ነው አቅጣጫቸው? ኤንጂኦዎች ማን ማን ናቸው? ምንድን ነው የነሱስ አቅጣጫ? እያንዳንዷን ቁጭ ብሎ ይህንን መቃረም ይፈልጋል። ኢንቴሊጀንስ ያልኩት እሱ ነው። ይሄ በፔስትል ሞዴል ፍሬምወርክ ፖለቲካል፣ ኢንቫይሮንመንት፣ ሶሻል፣ ካልቸራል፣ ቴክኖሎጂካል፣ ሊጋል የሚባሉት እነዚህም በጣም ጠቃሚ ናቸው። ሚሊዮን ግልጾኛለሁ። ሚሊዮን አዎ ተረድቻለሁኝ። እና እነዚህ አሁን ያልኩ አሰስመንት ዋን ታይም አይደሉም። ኮንቲኒየስ ኮንስታንት ስካኒንግ ይፈልጋል፣ ቪጂላንስ ይፈልጋል። እንዳልኩት ሌላ ጊዜ መለስበታለሁ። ሚሊዮን አንዱ እያጠናውኝ ሞር እየሰራሁት ያለው ይሄ ስትራቴጂክ ሞስት ላይክሊ አይ ቲንክ ዊዝን 2 months 3 months ሬዲ ይሆናል መጽሐፌ ብዬ አስባለሁ። ያኔም ሞር እሄድበታለሁ። ዘሜ እሺ ጥሩ ትዜ ምናልባት ማህዲና ቶሎሳ አላቸው መሰለኝ። እሺ አዎ ከማህዲ ሊጀምር እና ቶሎሳ ምናልባት ትዜ እናንተ ጨርሱት 1:30 ላይ አሁን ወደ ሌላ ሚቲንግ ሙቭ እያደረኩ ስለሆነ እሺ ማህዲ እየጨረስን ነው። ስለዚህ ሁለተኛውን ሴክሽን አንድ ዝም ብዬ በ5 ደቂቃ ሰምራይዝ አደርገዋለሁ። ጓሄድ ማህዲና እሺ ማህዲ ከዛ ቶሎሳ ሌመንም እንደገና አውጥታለች መሰል። እሺ አይ አይደለም ጨርሻለሁ ነው ዘመን። እሺ ቶሎሳም የቅድሙ ይሆናል። ማህዲ ይቀጥል እንግዲህ ቶሎሳ ካለው ሰላም ዘመን ይሰማል አለ ይሰማል። ማህዲ ቀጥል። ራሴን ለማስታወቅ ያክል ማህዲ አማን ዩሱፍ እባላለሁ። ከባሌ ጎባ ነኝ። ባለፈው ዓመት ሰመሪ አውት ላይ ስቲም ኢንተርፕረነርሺፕ ክለብ የኬሚካል ማይክሮ ፋክተሪንግ ተማሪ ነበርኩኝ። አንድ ጥያቄ ነበረኝ። ያው እሱ ደግሞ እንደ ተማሪነት በአሁን ጊዜ መስራት የምንችላቸው ስራዎች ትንሽ ናቸው፣ ፕሮባቢሊቲያቸው መጀመር የምንችላቸው ቢዝነስ እና አንድ ጥያቄ የሚሆነው ነገር ቢኖር ሚድልማን ቢዝነስ ምንድን ነው? ምክንያቱም ሚድልማን ቢዝነስን እንዲያስብ ያደረገኝ ነገር ምንም አይነት ኮስት አያስፈልገንም። ከምንድን ነው መጀመር ያለብን እና ምን አይነት ኔትወርክን ነው መገንባት ያለብን ከሰዎች ጋር እና ምን አይነት የሰውን ትረስት እንዴት ነው ማግኘት ያለብን የሚሉት ናቸው ጥያቄዎች። ከየት መጀመር ይኖርብናል? እስኪ ማህዲ ጥሩ ጥያቄ ነው። ማለት ትክክለኛ በጣም ኮንክሉሲቭ መልስ አይኖረኝም። የተወሰነ ግን ሪፍሌክት እናደርግበታለን። ጥያቄ ግን በጣም ወሳኝ ነው። ቶሎሳ ቀጥልና ከዛ እንዝጋው። እሺ እኔ እንኳን ጥያቄ አይደለም፣ ምናልባት ትንሽ በአንድ ደቂቃ ውስጥ ፈርቲላይዘሩ ወንድማችን ያነሳው የፈርቲላይዘሩ ጉዳይ የነበረ መምህርም እንዳነሳው ትልቁ ቻሌንጅ እና ሮ ማቴሪያሉ ናቹራል ጋዝ ስለሆነ ናቹራል ጋዙ ድምፅ ቶሎሳ በደንብ አይሰማኝም። እሺ አሁንስ ይሰማል? አሁን ቶሎሳ አሁን ይሰማል? ቶሎሳ ቀጥል። እሺ እኔ እንኳን ትንሽ ቅርብ ስለሆንኩ ትንሽ ስለ ፈርቲላይዘር ማንሳት የፈለግኩት ኢትዮጵያ ውስጥ ኮመንሊ የምንጠቀመው መንግስት ዳንጎቴ ጋራ በፓርትነርሺፕ ሊሰራ ያሰበው ዩሪያ ነው። አሁን የዳፕ ጉዳይ አሁንም እልባት አላገኘም። ከሞሮኮ መንግስት ጋራ ኤምኦዩ ተፈራርሞ ነበረ። በጣም ያስፈልጋል ለኢትዮጵያ ሶይል ማለት ነው። ዩሪያ ላይ ግን ሜን ሮ ማቴሪያሉ 3 ነገር ናቸው። እነሱም ናቹራል ናቹራል ጋዝ ስቲም ሪፎርሚንግ ወደ ሃይድሮጂን ይቀየራል። ሃይድሮጂኑ ደግሞ ከናይትሮጂን ጋር ሪአክት ያደርጋል። ናይትሮጂኑን ከአየር ኢዚሊ ኤክስትራክት ማድረግ ይቻላል። ከበኋላ አሞኒያ እናመርታለን። አሞኒያ ካመረትን በኋላ አሞኒያ ደግሞ ከካርቦን ዳይኦክሳይድ ጋር ሪአክት አድርጎ
ዩሪያ ስለሚያስገኝለት ትልቁ ቻሌንጅ የነበረ ለኢትዮጵያ ዩሪያ ፈርተራይዘር ወይ ደግሞ ናቹራል ጋዝ ስለነበረ ነው። ስለዚህ በዚህ ምክንያት ነው ስቲል የዳፕ ሶሉሽን አላገኘንም። በዚህ መዘጋት የለብንም። አመሰግናለሁ። እሺ እግዚአብሔር ይስጥልን። ሚዩት አድርጉት፣ ሚዩት ያላረጋችሁ። ቴንኪዩ ቶሎሳም ማሃዲም። የማዲ የጠየቀው ጥያቄ እንዳልኩት በቂ መልስ ላይኖረን ይችላል። የት ነው መጀመር ግን በጣም መሰረታዊ ጥያቄ ነው። የት ነው መጀመር? እኔ ዋናው ትልቁ ነገር እዚህ ላይ ነው። ፊት ማደርገው የት ላይ ነው? ኮምፒቲቲቭ አድቫንቴጅ የሚኖረኝ የትኛው ነው? ፓሽኑ ብቻ አይደለም፣ ካፔቢሊቲው። ካፒታል ከሌለኝ ካፒታል የማይፈልግ ወይም ትንሽ ካፒታል የሚፈልግ፣ ኔትወርክ ከሌለኝ ኔትወርኩን ሊያመጣልኝ የሚችል። አንዳንድ ጊዜ ኔትወርክ ኢትስ ኤ ማተር ኦፍ ኔትወርክ የምረዳው እንዴት ነው? ኔትወርክ አንተ ስለፈለክ ብቻ አይደለም፣ አትራክት የሚያደርግ ፓወር ያስፈልግሃል አይደል? ሰው የሚፈልግህ ስኬታማ ስትሆን፣ ከአንተ የሆነ ነገር ሲፈልግ። ስለዚህ ኢትስ ኦል አባውት ፓርትነርሽፕ ነው የሚሆነው። አሁን ለምሳሌ ተማሪ ሆነህ የሆነ ቴክኖሎጂ የሆነ ኢኖቬሽን ካመጣህ ካፒታል ካለው ሰው ጋር እንዴት ነው ኔትወርክ ማደርገው? ቢዝነስ በአብዛኛው የፓርትነርሽፕ ውጤት ነው። እኔ ኢኖቬት የማደርግበት ቴክኖሎጂ አለኝ፣ ማርኬቲንግ የሚሰራልኝ ሰው ጋር እንዴት ነው የምገናኘው? ካፒታል የሚያመጣው አሁን እዚህ ያደጉ ሀገሮች አንዱ ያደጉበት ትልቁ ችሎታቸው አንዱ እውቀት አለው፣ ሌላው ገንዘብ አለው፣ ሌላው ማርኬት አለው። አብዛኞቹ ቢዝነሶች የፓርትነርሽፕ ናቸው። አብዛኞቹ ፐብሊክ ኦነርሽፕ ነው ያላቸው። ይሄ ሸር ነው የሚሸጠው። እንደዛ እያለ ያድጋል። እንዳልኩት ምናልባት አሁን ጥሩ ዘመን እየመጣ ነው። አሁን ድሮ የፈለገው እውቀት ይዘህ የፈለገው ጥሩ ሀሳብ ይዘህ ብዙም እድል አልነበረም። አሁን ግን ይመጣል ብዬ አስባለሁ። ካፒታል ካሽ ይዞ የሚሰራው ስራ የሚያጣ ወይም ኮምፒት ማድረግ የሚቸግረው ብዙ ሰው ይኖራል። እሱ ነው። ፓሽኑ ያስፈልጋል፣ እስኪሉ ያስፈልጋል፣ ፓርትነርሽፕ ይፈልጋል። ከምንም በላይ ግን ፓርትነርሽፕ ይፈልጋል። እና ያንን ፓርትነርሽፕ አንተ ይዘው የምትቀርብ ነገር ካለ ዊን ዊን ነው። የሚያዋጣኝ ከሆነ ጥሩ ሀሳብ ይዘህልኝ ከመጣ ማሃዲ ዋይ ኖት አንተ ማሃዲ ይዞት የመጣው ሀሳብ እኮ ስራዬን ያስተወኛል የምልበት ደረጃ እንደ ምሳሌ ነው ማነሳለ። ወይም አንድ ነጋዴ ማሃዲ ይዞት የመጣው እኮ በጣም በቃ ሚሊየንስ ያስገኘኛል ብሎ ካሰብና ካመነበት ባንኩም አሁን ያበድርሃል። ሞስት ላይክሊ በአይዲያ ኮንቪንስድ የሚሆኑ ባንኩ አሰራር ያለ ይመስለኛል። ነጋዴዎች ሞር ቬንቸር ካፒታል እየተስፋፋ ይመጣል ብዬ አስባለሁ። የካፒታል ማርኬት አንድ እድል ይዞት የሚመጣው እሱን ይሆናል። ስለዚህ ዜር አር ኦፖርቹኒቲስ ብዬ ነው የማስበው። ቅድም ቶሎ ሲያነሳውን እንደ ሀሳብ ነው የምወስደው። ጥሩ ሀሳቦች ናቸው። ይሄኛውን 5 ደቂቃ ወይም 3 ደቂቃ። ሌላው ሁለተኛው ፓርት ይሄ ነው ቅድም ያልኩት ኤክስኪዩሽን ዲሲፕሊን ይፈልጋል። አዘር ማለት ቢዝነስ ቅድም ያለው የማርኬቱ ብቻ አይደለም። ማርኬቱ ብቻ ሳይሆን ምን ይፈልጋል? እነዚህ ትረስት ካፒታል ይፈልጋል፣ ኤክስኪዩሽን ዲሲፕሊን ይፈልጋል። ቅድም እንዳልኩት ካሽ ፍሎ ኢንዱራንስ ይፈልጋል፣ አዳፕቲቢሊቲ እና ለርኒንግ ስፒድ ይፈልጋል፣ ሬዚሊየንስ ይፈልጋል። ከነዚህ ጋር አብሮ ሊሄድ የሚችል ነው። ሬፑቴሽን ከዚህ ጋር አብሮ ሊሄድ ከትረስት ፋክተር አብሮ ስትራቴጂክ ፎከስ ይፈልጋል። የትኛውንም ስኬታማ ቢዝነስ ፐርሰን ብትወስዱት፣ ኢንተርፕሬኒዮር ብትወስዱት የነዚህ ድምር ውጤት ነው። ዘላቂ ቢዝነስ ሁልጊዜ ትረስት ይፈልጋል። ይሄ ቢዝነስ እኮ አጀማመሩ ጥሩ ነበር፣ ግን የማይረቡ ሰዎች ናቸው፣ አታላይ ናቸው፣ አጭበርባሪ ናቸው ከተባለ ኢትስ ኦል አባውት ሶ ኤክስኪዩሽን ዲሲፕሊን። የትኛውም ወርቅ ሀሳብ ወደ መሬት ፕሮብለም ሶልቪንግ ችግር ሲከሰቱት ምን ያክል ፕሮምፕትሊ ሶልቭ ታደርገዋለህ? ምን ያክል ኢንክሪመንታል ኢምፕሩቭመንት አለህ? ምን ያክል አካውንት ፌለር በሚኖርበት ጊዜ አካውንታቢሊቲ ትወስዳለህ? ምን ያክል ኳሊቲ ላይ ምን ያክል ትኩረት ታደርጋለህ? ምን ያክል ሪላያቢሊቲ ኦፕሬሽን አለህ? ምን ያክል ኮንሲስተንት ነህ ዴሊቨሪ ላይ? እነዚህ ኤክስኪዩሽን ዲሲፕሊን የሚባሉት እነዚህ ናቸው። ስለዚህ እያንዳንዱ ተቋም በእነዚህ ነው የሚለካው። ፕሮምፕት ፕሮብለም ሶልቪንግ፣ ኢንክሪመንታል ኢምፕሩቭመንት፣ ኮንሲስተንት ዴሊቨሪ ኦፍ ፕሮሚስስ። እነሱ ወደ ምን ይሄዳሉ? ወደ ትረስት ካፒታል ያመጣሉ። ካስተመር ሪሌሽንሽፕ ማለት እኮ የእነዚህ ውጤት ነው። ሪላያቢሊቲ ነው፣ ኮንሲስተንሲ ነው፣ ኦነስቲ ነው።
ዴሊቨሪንግ ኦን ፕሮሚስስ ነው፣ አድሚቲንግ ሚስቴክስ ነው፣ ኦነስት ኮሚኒኬሽን ነው፣ ትራንስፓረንሲ ነው፣ ኮሚኒቲ ኢንጌጅመንት ነው። ይሄ በየቢዝነሶቹ ትልቅ ቦታ አለው። ትልቅ ቦታ አለው። አንዱ እሱ ነው የምታዩት ትረስት ካፒታል። ሁለተኛው ስትራቴጂክ ፎከስ ነው። ስትራቴጂክ ፎከስ ቅድም እንዳልነው ብዙ የሚያጓጉ አይዲያዎች አንድ ላይ ሊመጡ ይችላሉ። ፕራዮሪታይዝ ማድረግ ይፈልጋል፣ ፊልተር ማድረግ ያስፈልጋል። ምክንያቱም ሪሶርሱ ውሱን ነው የሚሆነው፣ አቅማቸው ውሱን ነው። ብዙ ቢዝነሶች የሚወድቁት ከአቅማቸው በላይ ኤክስፓንድ ለማድረግ ሲሞክሩ፣ ብዙ ቦታ ስካተር ሲያደርግ ሪሶርሳቸው ነው። ዲስትራክሽን አቮይድ ማድረግ ያስፈልጋል። ፎከስ ይፈልጋል። ስኮፕን ማጥበብ ዲፋይን ማድረግ ያስፈልጋል። ይሄ ለነን ፕሮፊትም ለቢዝነስም ለመንግስትም ሁል ጊዜ ስትራቴጂክ ፎከስ ኢሴንሻል። ሶስተኛው ካሽፍሎ፣ ቅድም ሄጄበታለሁ። ካሽፍሎ ይፈልጋል፣ ኢንዱራንስ ይፈልጋል። አራተኛው አዳፕታቢሊቲ እና ለርኒንግ ስፒድ ይፈልጋል። ቢዝነስ ማለት ወረቀት ላይ ያሰብከው ነገር መሬት ላይ ሲሄድ በጣም ሰማይና ምድር የሚሆንበት ጊዜ አለ። ብዙ ጊዜ የሚባለው ምንድን ነው? ሁል ጊዜ ኢተሬት ለማድረግ፣ ሁል ጊዜ ለማሻሻል፣ ኮንቲኒየስ ኢምፕሩቭመንት ለማድረግ ፊድባክ። አሁን እዚህ ያደገው ዓለም ላይ በእያንዳንዱ እቃም ገዝታችሁ ሰርቪስም ተቀብላችሁ ሁል ጊዜ ከስተመር ሰርቪስም ደውላችሁ ፊድባክ ይጠይቋችሁ። ሊስኒንግ ቱ ፊድባክ ኢዝ ሶ ኢምፖርታንት። ምንድን ነው የሚጎለኝ? ምን ላሻሽል? በዚህ መጠን ነው እያደጉ የሚሄዱት። ሌላው ግን ኢተሬሽን ነው። እዚህ ላይ ያለ ኢንክሪመንታል ኢምፕሩቭመንት ላይ ሁል ጊዜ ኢተሬሽን ይፈልጋል። ሁል ጊዜ ኮንቲኒየስ ለርኒንግ፣ ሁል ጊዜ የሆነ ምንድን ነው የሚያደርጉት? እዚህ ያየዋቸው አሁን ከቻት ጂፒቲ ከራሱ እኮ መማር ትችላላችሁ። ቻት ጂፒቲ ገና ሲመጣና አሁን ያለበትን ቻት ጂፒቲ 1 2 3 4 5 እያለ እንዴት እንደሚያድግ እሱ ምን ማለት ነው? ኢንክሪመንታል ኢምፕሩቭመንት ነው። ለርኒንግ ባይ ዱይንግ ነው። እና ቢዝነስም እንደዛው ነው። ቢዝነስ እኔ አሁን የኢትዮጵያ ቢዝነስ ምን ያክሉ ይሄን ይተገብሩታል ነው እንጂ አሁን እንደውም ተቃራኒ ነው የማየው። ጥሩ ጀምረው ዲክላይን የሚያደርጉ ቢዝነሶች ታያላቸው ኤክስፓንድ ባደረጉ ቁጥር። አሁን ብዙ ስም መጥቀሱ መረጃ ስለሌለኝ ነው እንጂ የማያቸው ቢዝነሶች አሉ ዛዘር ወይ የሆነ ግን በጣም እዚህ ያደገው ዓለም ላይ ከሚሰሩ ስራዎች የማያቸው በየቀኑ ኢምፕሩቭ ማድረግ እንደ ፖሊሲ ነው የሚይዙት። በየቀኑ ኢትስ ኖት አባውት መንዝሊ አይደለም ያልኩት፣ ይርሊ አይደለም ያልኩት፣ ዴይሊ ኢምፕሩቭ ያደርጋሉ። ቅድም እንዳልኩት ሁል ጊዜ ስሞል ቼንጅስ ኤቭሪ ዴይ ይኖራል፣ ማይነር አጀስትመንት ይኖራል። ኒው አፕሮችን ቴስት ያደርጋሉ፣ ግራጁዋል ፕሮግረስ ያምናሉ። ኢሹ በሚነሳበት ጊዜ ቶሎ አድሬስ ያደርጋሉ። ዜጋዘር ኢንፑት ፍሮም ስቴክሆልደርስ ፍሮም ካስተመርስ፣ ኖሌጅ ቢውልድ ያደርጋሉ። ሁልጊዜ ፐርፎርማንሳቸውን ትራክ ያደርጋሉ። ይሄ የቢዝነስ ሰክሰስ ማለት እሱ ማለት ነው። ምክንያቱም ከዛሬ ነገ የተሻለ ካልሆንክ ቢዝነስ አይደለም፣ ጎይንግ ኮንሰርን አይኖረውም። ስለዚህ በዛ መልኩ እናየው እና በዚህ ላቆም። የቀረ ጥያቄ ካለ ልንመልሳቸው የምንችለው እንሄድበት፣ ያለዛ ግን ጊዜው አልፏል ሄዷል ብዬ አስባለሁ። አንድ ብቻ ነው የሚታየኝ መሰለኝ። አንሚዩት አድርጉና መቀጠል ትችላላችሁ። እሺ፣ አመሰግናለሁ። እኔ ትንሽ አድሬስ ቢደረግ ብዬ የማስበው ኢትዮጵያ ውስጥ ባለው በቢዝነስ ካስተመር ሃንድሊንግ ቶሎሳ ድምፅህ ትንሽ ጨመር አድርጋት። አሁንስ ይሰማል? አሁን ይሰማኛል። ከስተመር ሃንድሊንግ እና ፊድባክ ላይ እኔ በጣም ደካሞች ነው ብዬ ነው የማስበው። የሚሰማ ከሆነ ይሰማኛል። ቶሎሳ ይሰማል። ቶሎሳ እኔ በጣም ካየሁት ከስተመር ሃንድሊንግ እና ፊድባክ ላይ በጣም ትልቅ እንዳለ ነው እኔ የሚሰማኝ ካየሁት ኢትዮጵያ ውስጥ እና በተጨማሪ ማኑፋክቸሪንግ ላይ ኢምፕሩቭመንት ፍሮም ታይም ቱ ታይም አሁን ያነሳልኝ
ብዙም አይታይም። አሁን ኢትዮጵያ ውስጥ ኮምፒት ማድረግ ያልቻሉበትም በኮስትም ቴክኖሎጂካሊም በኳሊቲውም ትልቁ ኢምፕሩቭ ዛሬ 20-30 ዓመት ቴክኖሎጂ ይዞ ነው የሚቀመጡ። እኔ ለዛም ቅርብም ስለሆንኩ ነው ይሄንም ማነሳ ማኑፋክቸሪንግም ብዙ ፋብሪካም ስለጎበኙ ስላየውም ነው አብሮን ለመስራት ሞክሬ ነበር። ግን ዚያር ኖት ኢንተረስትድ ብዙ ጊዜ ለኢኖቬሽን ለሪሰርች ገንዘብ ኢንቨስት ማድረግ አይፈልጉ፣ ቴክኖሎጂ አፕዴት ማድረግ አይፈልጉም። ስለዚህ ለከስተመሪያቸውም ያላቸውም በማጭበርበር ማምረትና ማትረፍ የሚፈልጉ አሉ። ሁሉም እያልኩ አይደለም፣ ግን በዛ አለ። ከስተመርን አታሎ ለሎንግ ታይም አይፈልጉም። ከስተመር ዛሬ ሽጦ ማትረፍ ብቻ የሚያስቡ እና ከዛ ደግሞ ለከስተመር ኮምፕሌን ግድ የሌላቸው ብዙ አሉ። ያ ደግሞ ሀገሪቷ እንዳታደርግና ቴክኖሎጂው ሌሎቹም ቢዝነስ እንዳያደርግ የሚገል ነው። እኔ ባየሁት ማለት እዚህ አካባቢ የአንተን ኤክስፒሪንስ ቢጨምርልኝ ደስ ይለኛል። ምንድን ነው እኔ የማስበው በአጭር ቶሎሳ የማይንድ ሴት ጉዳይ ነው ብዬ ነው የማስበው። አይ መማር እኮ ምንድን ነው መሰለህ፣ ሁለት ማይንድ ሴት አለ። የስነልቦና የአስተሳሰብ ውቅር የሚባለው ይሄ ማይንድ ሴት የሚባለው አንደኛው ቢዝነስን በአቋራጭ በአጭር ጊዜ ሾርት ተርሚዝም ሆነ ስታስበውና ቢዝነስን ሎንግ ተርም እንደሆነ ቫሊዩ ቤዝድ እንደሆነ የዛሬ ሳክሪፋይ አድርጌ ነገ ከነገ በኋላ 100 ዓመት 200 ዓመት ለትውልድ ለሀገር የሚሆን ተቋም ነው የምንሰራው ብለህ ስታስብ አየር መንገድን ውሰደው። እንደሱ ስታስብና አይ ሾርት ተርም ፕሮፊት ማክሲማይዜሽን ላይ ብቻ ፎከስ አድርገህ ስትሰራ ኢትስ ቶታሊ የተለያየ ሜንታሊቲ ነው ያለው። ሁለተኛው ሜንታሊቲ ኢትዮጵያ ውስጥ እኔም የለም ብዬ ወይም ይጎላል ብዬ አይ ቲንክ ጉድለት አለው ኢምፕሩቭ ቢያደርግ ጥሩ ነው ብዬ ከማስበው አንድ ሜንታሊቲ የለርኒንግ አቲቲዩድ ነው። ለርኒንግ እኮ እንትን ሂዩሚሊቲ ይፈልጋል፣ ሀምብልነስ ይፈልጋል። ፊድባክ መቀበል እኮ አይ አንተ ጉድለት አለብህ ስትባል አይ ልክ ነው ጉድለት ነገ አስተካክለዋለሁ ግን ልክ ነው ጉድለት አለብኝ የሚል አቲቲዩድ ይፈልጋል። የአቲቲዩድ የትህትና አቲቲዩድ ነው። ሂዩሚሊቲ ይፈልጋል። ኦፕን ማይንድነስ ይፈልጋል። ስህተትህን ላለመድገም ደግሞ አይ ሁል ጊዜ እኮ የሰው ልጅ ማለት ኮንቲኒየስ ኢምፕሩቭመንት ነው። ተቋም ማለት እኮ ኮንቲኒየስ ኢምፕሩቭመንት ነው። የጃፓኖች ፖሊሲ እኮ እሱ ነው አይደለ? ቶዮታ የሆነው እኮ በኮንቲኒየስ ኢምፕሩቭመንት ነው። የጃፓን የቢዝነስ ሞዴል ውሰደው። የጃፓን የቢዝነስ ሞዴል ሴክሬቱ ምንድነው ካልክ ኮንቲኒየስ ኢምፕሩቭመንት ነው የሚጠቀሙት። ቶዮታ የዛሬ 20 ዓመት የዛሬ 30 ዓመት የዛሬ 40 ዓመት ያለው ቶዮታ እና የአሁኑ ቶዮታ እንዳይደለም። እሱም የማይንድ ሴት ሽፍት ይፈልጋል። አሁን ከኛ እኮ ከራሱ ከስሪታችን ጀምሮ ይሄው ለማንበብ ያለን ፍላጎት፣ ለማወቅ ያለን ፍላጎት፣ ለማሻሻል ያለን ፍላጎት፣ ከትናንቱ የተሻለ ሰው ለመሆን ያለ ፍላጎት ኢት ማተርስ። እሱ ሰው እኮ ነው ተደምሮ እኮ ሀገር የሚሆነው፣ እሱ ሰው እኮ ነው ተቋም የሚሆነው። ይሄን ሁሉ ስለሚፈልግ መሰለኝ ቶሎሳ። በዚህ እናቆመው። እግዚአብሔር ይስጥልኝ። በጣም ደስ የሚል ፕሮግራም ነበረ። ስለተሳትፏችሁ ሁሉ አመሰግናለሁ። ነገ መንፈሳዊ መሪነት ላይ ፍላጎቱ ያላችሁ ነገ ይኖረናል በዚሁ ሰዓት። የነገ ሰው ይበለን። ዛሬው በዚሁ ልጨርስ። ስላይዱን ሁሉንም አንድ ላይ ሸር አደርጋችኋለሁ። የሚቀጥለው ሳምንት በሌላ ፕሮግራም እንገናኝ። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ባይ ዘ ዌይ እኛንም የሚሻሻል ነገር ልክ እንደዚሁ ንገሩን እባካችሁ። ይሄ እንደዚህ በጣም እንደዚህ ደስ እንደዚህ በጣም ደስ የሚል እሱ ደግሞ ኔጌቲቭ ነው። ሌመን ማለት ጥሩ ነው፣ ግን ይሄ ደግሞ ሲቪል ነው የሚያሻሽልልኛ። ሾርት ኖቲስ በጣም ይቅርታ። ትክክል ደህና ደሩልኝ። ደህና ሰንብቱ። የተወሰናችሁት ነገ አያቸዋለሁ ብዬ አስባለሁ። እግዚአብሔር ይስጥልኝ። ደህና የሚቀጥለው ፕሮጀክት እግዚአብሔር ማኔጅመንት ይስጥልኝ። የሚቀጥለው ሳምንት እሺ ነገ እንገናኝሽ። እግዚአብሔር ይስጥልኝ።